ጃል እንዴ እንትን ነው ምክንያቱም እኔ እኮ ቤቱ ድረስ ሄድኩት ለዛ ነው። ሌላ ጊዜ የታገስኳቸው እንደማይሆን አውቃለሁ። ይሄ ነገር ግን እስቲ ህዝብ ይኸው ይመልከተው ምናምን ብዬ ነው አውቶማቲካሊ ቀጥታ ቤቱ ሄድኩት ማለት ነው። ሰው ነው የነገረኝ እና ቃይዳው አንዴ ገብተህ እንኳን ቢያንስ ብትነጋገሩ ምናምን እና ምናምን አለኝ። እሺ ብዬ እኔ ወላሂ አላህ ስመ ወላሂ አላህና መላእክቱ የቂያማ ቀን ምስክሬ ናቸው። ቀጥታ እንትን ያልኩት ለአላህ ብዬ እንደው የሆነ እኔ ያላየሁትበት መንገድ የቁርአን አንቀጽና የሀዲስ አንቀጽ ካለ ቀጥታ ገብቼ እርማትም ከሆነ እርማት እቀበላለሁ ብዬ ነው ያሰብኩት የነበረው። ባይብል ላይ እኔ እርማት ተቀብያለሁ በገዛ ቤቴ። ቤት ከፍቼ የሆነ ልጅ መጥቶ ዮሐንስ ወንጌል ምዕራፍ 13ን ስረዳ ግራማቲካሊ የነበረውን ነገር እንግሊዝኛውን ግሪከኛውን ሳላይ በአማርኛው ተሸውጬ ያረመኝ ልጅ አለ። ክርስቲያን ሆኖ አየዋለሁ። እስቲ ኢንሻአላህ ግሪኩንም ዕብራይስጡንም አየዋለሁ። አሁን አንድ ስልክ ብቻ ነው ያለኝ ብዬ ታርም ያለው በባይብል እንኳን አይደለም በቁርአን ይቀርና ማለት ለዛው ሙስሊም ወንድምሽ ቤተልሔም ሙስሊም ወንድምሽ የገዛ ሙስሊም ወንድምሽ እኔ አሁን መረዳት ፈልጌ ነበረ የቁርአኑን ማንቀጽ እና ግራ ገብቶኝ ሁላ ኡስታዝ አብዱራህማንን ኧረ ይሄን ነገር እስቲ አስረዳኝ ብዬ ላኩለት ሁላ እና it's just wrong እና በቃ don't go to the people who they don't deserve your time. But that's it. Now the problem, you know what the core problem is? If you speak and if he speak, he will lose. Someone will lose. He doesn't want to cost that. That's the problem. But it's not about the conversation. ምንም ማለት አይደለም እንኳን ከሙስሊም ጋር ከካፊር ጋር እናወራለን እኮ ግን ምንም ዶንት ወሪ። እኛ ደግሞ እንወድሃለን እናከብራለን። ሰው ደግሞ ይሳሳታል። ተሳሳተም ሰው ቢባል ምንም መሳሳት አዲስ ነገር አይደለም። አዳም አባታችንም ተሳስቷል። ስለዚህ አንቺ አንድ ወንድምሽን በውስጥ መስመር እናውራ፣ ስህተትም ካለ እንታረማለን። ስህተቱ እኮ በስህተት ብቻ አይደለም፣ ራሱ አደባባይ ላይ እንናገረዋለን። ያ ነገር ምን እንደሆነ ማለት ስህተቱ ምን እንደሆነ የቁርአን አንቀጽም የተባለው ነገር አይተ ነው። ከዛ ያ የቁርአን አንቀጽ ተነግሮ ከዛ በኋላ ማስተካከል ይቻላል። አንቺ ምንም ነገር ወይ በእውቀት እኮ ነው ማረም ያለብሽ። በእልህ እንዴት ይሆናል? በጉልበት ተሳስተሃል ብሎ በጉልበት የሌለ ነገር ለማድረግ መሞከር ምን የሚሉት ፈሊጥ ነው። አንደኛ ነገር በቃ እሱ ያልተረዳው አማርኛ ከሆነ ምን ለማለት እንደፈለገ ነው። ልክ ባለፈው ስናወራ ጂስም የሚለው የአረብኛ ቃል 12 ትርጉም አለው። እኔም ሙረከብ በሚለው የመጣበትን ይዤ ላላ ጂስም አናጸድቅም ብዬ አስቀመጥኩኝ። አንዳንድ ወንድሞች መጡና ተፍሲር ስለተደረገ ልክ ነው አሉ። በጥቅል በሙጥለቅ አይነገርም፣ አንተ ግን በተፍሲር ስላስቀመጥከው ልክ ነህ ብለው አለፉ። እንዲህ አይነት ነገሮች አሉ። አሁን እንደዚህ የሚነገሩ ነገሮች ትነጋገሪያለሽ እንደዚህ ዲል ላይ በአጠቃላይ እንትን ይላል ማለት ነው። አሁን እሱ እንደመጣ አንዳንድ ነገሮች የቃላት ችግር ካለው ምን ለማለት ተፈልጎ ነው ሰውየው ምን ተፈልጎበት ነው ተብሎ ይጠየቃል። ምን ለማለት ፈለገ በሀሳቡ ነው የሚወሰደው። ከዛ ይሄ ነው ከተባለ ተሳስተሃል፣ ይሄ ነገር ተሳስተሃል፣ አርሞ በዚህ መልኩ የፈታ ሰው የለም ምናምን ነገር አይ በቃ እኔም በዚህ መልኩ የፈታሁት ነገር ልክ አይደለም፣ እሺ ይታረማለሁ፣ በቃ ታልፊያለሽ፣ አለቀ። ምንም እንትን የሚለው ነገር የለም። እና ኢነርጂ ነው በቃ ኢነርጂያችሁ ሁለታችሁ አይመጣጠንም። ለዛ ነው መፋታት ነው ማስረስ እንቀጥል። ደግሞ እንትን ብሎ አሁን ምንድነው ችግሩ? ይሞገተኛል ብሎ ነው የሚያስበው። ማለት ተሟጋች ነው ብሎ ስላሰበ ልክ እኔ ጥያቄ ጠየቅኩት እንዲገባው ነው። ገድል ብሎ የፈታ ማለት እንደሚሉት አይነት ኢንፎርሜሽን ያለው እኮ የራሱ ነው። ኦዲዮን አውጣው አልኩት። እኔ የተናገርኩበትን ኦዲዮ አውጣው አልኩት እና ለእኔ ደግሞ ሳወራ ደግሞ አይታየኝም። ለካስ ሚት አድርጎኛል። ከዛ ሚት አታደርግ ምናምን ስለ ሚት አድርጋለሁ አለ። መጨረሻ ላይ በጣም ስሜታዊ ከመሆኑ የተነሳ በቃ ከሌሎቹ ጋር ያወራ እንኳን ብሎ እድል አልሰጠም። እኔ አውርዴ ማለት ነው። መጨረሻ ላይ ከስር ደግሞ እንዳልሰፍ ሚት አድርገዋል ህዝቡን። እኔ በነገራችን ላይ ኡስታዝ እሱ እየተናገረ የነበረውና እሱ እያለ የነበረው ምንድን ነው? መልካም ተጋደሉ ብሎ ነው እየፈሰረ የነበረ ተፍሲሩ። እርሱም ያሉት ምን የሚል ነበር? በቀጥታ ገድል ብለው ነው። ገድል የሚለው አማርኛውን ስላልተረዳው እንጂ እሱ ከተረጎመው ትርጉም ጋር ምንም አይነት ልዩነት የለውም። አሁን ያለው ነገር ምንድን ነው ከተባለ መሀል ላይ የቋንቋ ልዩነት ነው። ቋንቋን አላወቀም ወይም ደግሞ አማርኛውን አልተረዳም ማለት ነው። ገድል ማለት ምን እንደሆነ አልተረዳውም እሱ እንጂ በቀጥታ ተፍሲሩ ምንም የተለየ ነገር የለም። እኔ የተረዳሁት ማለት ነው። እሱም እያስቀመጠ ነበር ከታች ተፍሲሩን ተጋደሉ ነው የሚለው
እሱ ከየት አምጥቶ ነው ገድል ብሎ የተረጎመው እያለ ነበር እየተናገረ የነበረው። ይህ ስህተት ነው። በቃ ይሄ ደግሞ የራሱ አማርኛ ላይ ያለው እንትን እንጂ ትንሽ አማርኛውን በደንብ ስላልተረዳ እንጂ ገድል ማለትም ተጋደሉ ማለትም ትርጉሙ አንድ ነው እና ምንም ልዩነት የለውም። እንደገና ደግሞ አንድ መጥቷል አስገቡት። ቆይ አንድ ሰው አንድ ቦታ አለ ኡስታዝ ስለመጣ እኔ ሪስፔክት አለኝ ለሁሉም ኡስታዞች በጣም ሪስፔክት አለኝ። እኔ ነገርኩ ዝም ብሎ ሰውን ለመጣል በሚል እርማት የሚባል ነገር እና በስነ ስርዓት ደግሞ ላላ ብሎ የሚደረግ ነገር ሊላሂ ተብሎ የሚደረግ ነገር ሲደረግ ይለያያል ሁለቱ ነገሮች ማለት ነው። እና ከዛ አንጻር ነው ኢብኑ ሐሰን እስቲ ያስገቡልኝ። ገብቷል ማለት ኡስታዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ በሉን እንግዲህ እናንተ ላስቀምጠን እንትን አይደለም ዲስሪስፔክት ነው። ላላ ብላችሁ ይቅርታ አድርጉልን። አፉ በሉን ባላ። ኧረ ወላሂ ይሄ ነገር ሁላችንም ችግር እየፈጠረ ያለ ነገር ነው። ሐቂቀተን እንደዚህ አንፈልግም። እኔ ከራሴም ለእናንተም ሆነ ለአቡ አብደላም የሚመኝ ነገር አይደለም፣ ለሁላችንም ማለት ነው። ነገር ግን ረጋ ብለን እኛ ሁላችንም አንዳችን የምናበላ አይደለም። የታወቅነው በዲን ነው፣ በላ ኢላሀ ኢለላህ ነው። እኔም ያየህብኝ ስህተት ካለ እንደዚሁም ደግሞ አንተ ላይም ያየሁብህ ስህተት ካለ መተራረማችን ግዴታ ነው። ስሜታችን ረግጠን ግዴታ ነው። ፈሊዛሊካ ሐቂቀተን ወላሂ ስሜታም እንድትሆኑ እኔም ሆነ አቡ አብደላ ይህ ነገር የአሁኑ ነገር ወላሂ አቡ አብደላ ትክክል አልሰራም ብዬ ተቆጥቻለሁ። እናንተም ደግሞ መፍተናችሁ ምንድን ነው ትክክል አይደለም። ፈሊዛሊካ ይህን ነገር አሁኑኑ እንድንጨርስ እንድንመለስ ሀቅ ነው የሚፈለገው አይደለም። ኢንሻአላህ የአማርኛ ስህተትም ይሁን የአኺ አቡ አብደላም ስህተት ላይ ካለ እኔም ስህተት ላይ ካለሁኝ ኡስታዝ ወሒድም ስህተት ላይ ካለ ስሜታችን ማድረግጥበት ምክንያት የለም። ፈሊዛሊካ ይሄን ነገር ሁሌም እንደዚህ ተባለ እንደዚህ ከምንባባል ጣት ከመቀሳሰር ይሄን ነገር እንጨርሰው። የሱና ወንድሞች ነን ወደድንም ጠላንም። ፈሊዛሊካ ይሄን ነገር ባጭሩ ይሄን ነገር መጨረስ በጣም አስፈላጊ ነው። ፈሊዛሊካ ስሜታችን እንርገጠውና አቡ አብደላ ማነው ኡስታዝ ኢንጂነርም እየጠበቋችሁ ነበር። ፈሊዛሊካ እኔ ለዛ ነው የመጣሁትና ረጋ ብለን አቡ አብደላ አትናገር ብለነዋል። ፈሊዛሊካ አቡ አብደላ አይናገርም ከወንድሜ ኢንጂነር። እንደዚሁም ደግሞ ያለነውን መካከላችን ያለነውን ሹክቻ እናንሳውና ያ አንድነታችን እንድናጠናክር ያለውን ነገር እንድናጠፋ ብትመጡ ከይቅርታ ጋር ባረከላሁ ፊኩም። ችግር የለውም ግን እሱ ቤት አይሆንም። ከፈለጋችሁ እሱ እዚህ ይምጣ። የኡስታዝ እኔ በትክክል ነው እንትን ብለው እኔ አላወራም። ከፈለጉ እርሱ ሞዴሬተር ሆነው እርሱ ያወሩ። ኡስታዝ የምር እኔ እንትን አይደለም። ጸጥ በል ካሉኝ ህዝብ ይታዘብ። ህዝብ የሚታዘብ አላህም ደግሞ መዋላለ ሸሂድ ቃሌን ካጠፍኩኝ ማለት ነው። ቤቴ ነው ብዬ እንደፈለግኩኝ መራገጥ ምናምን ነገር አይኖርም። ርማት የሚያስፈልገው ነገር ካለ በመተራረም እንትላለሁ። ይኸው ቤቱ ክፍት ነው። እኔ አልናገርም። ዝም በል ካላችሁኝ ጸጥ ነው ምለው። ጥያቄ ከምጠየቀው ውጭ እና ከተሰጠኝ ደቂቃ ውጭ አላወራም። ይኸው አላህ ሸሂዴ ነው። ብዙ ሰው ይታዘብ። ኡስታዝ ምናልባት ሀሳብ ልስጥ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ኡስታዝ ኢብኑ ሐሰን ባረከላሁ ፊኩም ጀዛኩሙላሁ ኸይረን። የምር አንዳንድ ጊዜ ምን አለ መሰላችሁ ሁላችንም እንደዚህ ጊዜያችን፣ ገንዘባችን፣ ጉልበታችን መስዋዕት አድርገን ማለት ነው እንድናወራ የሚያደርገን የዲን ጉዳይ ነው። ማንም የግል ስሜቱንና የግል ፍላጎቱን ለማሳካት አይደለም። ምናልባት ኡስታዝ ዋሂድ ማለት ነው ያው ሄዶ ነበር። ሁላችንም ስሜታችን ረጋ አድርገን እያንዳንዱ እንቅስቃሴያችን፣ ንግግራችን፣ እንቅስቃሴያችን ለዲን እስከሆነ ድረስ ማለት ነው በመደማመጥና በመከባበር ስሜት ነው መሆን አለበት። እንኳን እዚህ ጋር የሱና ወንድሞቻችን ይቅርና ሀታ ከሌላ እምነት ተከታዮች እንኳን በሚናወራበት ጊዜ ዲን ላይ እንዳንል መዘንጋት የለብንም። ስለዚህ ላሳጥረውና አሁን ቅድም ኡስታዝ ዋሂድ ሄዶ ነበር ራሱን ዝቅ አድርጎ ማለት ነው የዲን ጉዳይ ነው ብሎ ምናልባት የተሳሳትኩትም ነገር ካለ ብሎ ማለት ነው። ምናልባት ደግሞ አሁንም ደግሞ አቡ አብደላ ራሱ መስዋዕት መክፈል አለበት። የሚያደርገው ነገር ለዲን ከሆነ ማለት ነው እዚህ ይምጣ። ያው ኡስታዝ ኢብኑ ሐሰን
ኡስታዝ ዋሂድ እንዳሉት ማለት ነው አድሚን ይሰጣቸዋል። ፍትሃዊ በሆነ መልኩ ህብረተሰቡን አስተማሪ በሆነ መልኩ እንማማራለን ብዬ አስባለሁ። ወላሁ አዕለም። ሰላም አለይኩም አጀማ። ይምጣና ያምጡትና ኡስታዝን እኔ አሁንም ቢሆን ላላ ብዬ ነው ማድረገው የምር ለመናገር ማለት ነው። ምንም ስሜታዊ ነገር ወይ የመበቀልም እሱ እንዳደረገው የማድረግ ምናምን ነገር አላደርግም። ቤቴ ይምጣና አላህ ሸሂዴ ነው። ያው ህዝብም ይታዘባል። ትላልቅ ኃላፊነት ያለብን ሰዎች ነን። ነገ ጠዋት ሂሳብ ያለብን ሰዎች ነን። ነገ ጠዋት ቀብር ያለብን ሰዎች ነን። ስለዚህ በተቻለ አቅም ኡስታዝ መጥቶ ተነጋግረን ማድረግ እንችላለን ኢንሻአላህ። ሰላም አለይኩም ኡስታዝ። አንድ ነገር አጣራ በረካት ኦኬ። በእነዚህ በሌላ ነገር ለማውራት ሳይሆን ኢንሻአላህ ከታች ያላችሁ ወንድማማቶች ሁላችንም በሚባል ደረጃ ላይ ኢንሻአላህ በእንደዚህ አይነት ነገር ላይ ኮሜንት ቦታ ላይ የተለያየ ነገር እንዳጽፉ በአላህ ይሆንባችሁ። በመጀመሪያ ደረጃ የሚናገራችሁ ነገር። ሁለተኛው ሁለቱ ኡስታዞች ላይ እንኳን ያለ ነገር እነሱ በዕልም ይፈቱታል። እኛ ጃሂል እንደመሆናችንን መጠን በመሀል ገብተን ነገራቶችን ከዚህ ወደዛ መጎተት እንደዚሁን እንደዛ ይሁን ሳይሆን ጸጥ ብለን አላህን ፈርተን ያለውን ነገር እናድምጥ ኢንሻአላህ። እነሱ ይፈታሉ። የተነሳውን ነገር ደግሞ ሁለቱ ኡስታዞቻችን ናቸው። ምንም ያናክል ከፍ የሚል ነገርም ያናክል ውጣ ወረድ የሚያዛመድም ነገር አይደለም። ጉዳዩ የላኢላሀ ኢለላህ ጉዳይ ነው እንጂ የዱንያ የጥቅም የክብር የዝና ጉዳይ አይደለም። ከእንደዚህ አይነት ነገር ንክኪ ስለሌለን ኢንሻአላህ ኡስታዝ እንትና ይምጡና እዚህ ኡስታዝ ወሂድ ጋር እኛ ከታች ሆነን ምንም መጥፎ ነገር አናወራም። ያለውን ነገር እንዲነጋገሩ መድረኩን ክፍት እናደርጋለን። ባረከላሁ ፊኩም ፈኢን ተናዛቱም ፊ ሸይኢን ፈሩዱ ኢለላሂ ወረሱል ነውና በዚህ ነገር ሁላችንም እናምናለን። ማያምን የለም ከኛ ውስጥ። በዚህ የተለየ ሀሳብ ያለው ሰው ስለሌለ ሀሳቢን ነጠር አድርገው እንጠንቀቅና ኢንሻአላህ እኛ ወንድሞች ከታች ሆነን እናድምጥ። ባረከላሁ ፊኩም ኡስታዚ። እኔ ወርዳለሁ ከታች ከታተላለሁ። ኡስታዞች ይምጡ። ቦታ ልልቀቅ። ኦኬ ኡስታዝ አቡ ሁዘይፋ ሰዎች ግቡ እኛ እንውረድ። አትውረዱ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሁዘይፋ። ወአለይኩም ሰላም ወራህመቱላህ። አቡ ሁዘይፋ ብቻ ነኝ። ጀዛኩሙላህ ኸይረን። አፍወን ከተፈቀደልኝ ትንሽ ነገር ልናገር። እሺ፣ አይ ችግር የለውም ይናገሩ። ጀዛኩሙላህ ኸይረን። በመጀመሪያ ከምንም በላይ እስከምናውቀው ድረስ ማዱምና ሱንይን አህለ ሱና እስከሆነ ድረስ ሁላችንም ሐቂቃ ተቃሩብ ላዚም ነው። ስህተታችንን አረመን ማለት ነው። ከእኛም በኩል በእኔ ስህተት ካለብኝ ከእኛ ስል እኔ የሆነ ጀማዓ ሁኝ የሆነ ከሆነ ወገን ሆነን አይደለም ሐቂቃ እያልኩ ያለሁት። እኔ ስህተት ካለብኝ ስህተቴን አረሜ ኡስታዝ ስህተት ካለበት መሰለን ኡስታዝ ስህተቱን አረሙ። መካከላችን ያለውን ስህተት አረመን በቃ አለል ኪታቢ ወሱና ወዓላ ፈህሚ ሰለፊ ሷሊህ የምንለያይበት ነገር ከሌለ በዚህ ነገር ላይ ተስማምተን መሄድ አለብን ማለት ነው። ለዚህ ደግሞ ሆደ ሰፊ መሆን አለብን ላዚም። ምክንያቱም አንደኛው እረሙኝ ብሎ ሲመጣ ሌላው ደግሞ እሺ ወንድሜ ነህ አረመሃለሁ መተራረም አለብን ስንባባል ላዚም ምን መሆን አለበት? ሆደ ሰፊነት መኖር አለበት። ይሄ ከሌለ ሐቂቀተን ምኑን ታዲያ ያማ እዛ ጥግ ላይ ያለው ሰው ጋርና ግልጽ ከሆነ ኢኽዋን ጋር የምናወራው ወሬና ግልጽ ከሆነ አህባሽ ጋር የምናወራው ወሬና ከሱንዮ ወንድማችን ጋር የምናወራው ወሬ አንድ ከሆነ እኔ እንጃ እኔ ሐቂቃ አይታየኝም ጥቅምና ጉዳቱ ማለት ነው። هذا والله امام الله ፊት የምናገርበት ንግግር ነው የምናገረው። ስለዚህ እኔ አሁን የምለው ነገር ቢኖር ወንድሜ ኢብኑ ሐሰን ታላቅ ወንድሜ ማከብረው በጣም ወደ ወንድማችን አለ ኡስታዝ ወሂድን በዚህ ደረጃ ሐቂቃ በኢህቲራም እያወራው ያለው ወንድማችን ኢብኑ ሐሰን ለሱ እንደ ጥያቄ እንደ ሐሳብ የማቀርበው ነገር ቢኖር ኡስታዝ ወሂድ ላይ እየተነገሩ ያሉ ነገሮች ነው እየተነሱ ያሉ ነገሮች አሉ ነጥቦች ሐቂቀተን እኔ ለነዛ ነገሮች እንትን የለኝም ሐቂቀተን እርግጠኛ ነጥቦቹን አላቃቸውም ማለት ነው። ግን የሚባሉ ነገሮች እውነት እስካሉ ድረስ ኢብኑ ሐሰን አንተ አለ ወንድሜ ሌሎችም ወንድሞች አሉ ኢንጂነር በቃ አቡ አብዱላህ ጥያቄዎቹን ይስጣችሁ ኦር ደግሞ خلاص ጥያቄዎቹን ነፃ አድርጎ ያቀርባቸውና خلاص የሚበል እናንተ አቅርቧቸውና ጥያቄዎቹን ምን ፈልገውኛ ከወሂድ ከኡስታዝ ወሂድ ምን ፈልገው ለአቡ አብዱላህ መመለሱን ሳይሆን ካለበት ስህተት ነው ያልነው ነገር ስህተት ካለ ስህተቱን አርሞ እረሙኝ ብሏል አርሞ በቃ አብረን እንድንቀጥል ነው። ስህተት ከሌለ ደግሞ እኛ ሚስ አንደርስታንድ የሚባል ነገር አለ መሰለህ እንግሊዝኛ ቀላቀልኩኝ እንግዲህ እና እኛም ጋር ደግሞ የአማርኛ ስህተት ምናልባት አረዳዳችን የተሳሳተ ከሆነ خلاص እኛም ታርመን
ነጥቡን አግርተን አላ መንሃጅ ኑቡዋ በነቢያቶች መንገድ መሄድ ይጠበቅብናል ነው የምለው። ምክንያቱም ለቡዕድ ለርቀት በሮችን ባንከፍትላለሁ። ሐቂቃ እኔ በጣም ነው እንትን ያልኩት ማለት ነው። እና ሶብር እናድርግ። የኡስታዝንም ሀሳብ በመረዳት ኢብኑ ሐሰን ይህንን ነገር አመቻች። አንተና ኢንጂነር አብዱልአዚዝ ሌሎችም ወንድሞች መጠየቅ ይችላሉ። የግድ አቡ አብድላህ ይጠይቅ ማለት ላያስፈልግ ይችላል። ምክንያቱም ጉዳያችን ነጥቡ ነው እንጂ ግለሰቦቹ ስላልሆኑ ማለት ነው። ጀዛኩም ላሁ ኸይረን ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላህ። ወአለይኩም አሰላም ወረሕመቱላሂ ወበረካቱ። ኡስታዝ በጣም ነው የማመሰግነው። አላህ ይስጥልኝ። እኔም እንደዛ ነው ብዬ የማምነው። እኔ ቤቱ ያው አላህ ሸሂዴ ነው። እኔ እንደዚህ ማለት ቤቴ ስለመጣ አንድ ሰው የሆነ የፕራውድ ነፍስያ በቃ የመከበር ምናምን አይደለም። እንደዛ ቢሆን ኖሮ መጀመሪያውን አልሄድም ነበር እዛ። እንዲህ አይነት መንፈስ የለኝም። አንደኛ ወንድሜ ነው። አሁንም ቢሆን ማለት ኮሜንታተሮች ጥንቃቄ አድርጉ ማለት ነው። በቃ አልተግባባንም ማለት ወደፊት አንግባባም ማለት አይደለም። ዛሬ ባንግባባ ነገ ጠዋት ልንታረቅ እንችላለን። ስለዚህ በተቻለ አቅም እኔ ሊላሂ ብዬ ነው የማደርገው። ሊላሂ ብሎ እንደሚያደርገው ተስፋ አለኝ። ይምጡ ይነጋገሩ ራሱ ማለት ነው። ኢንሻአላህ ከመጡ አስገቧቸው። ስለማይታየኝ ማድሚኖች ካላችሁ መረባ አለን ኡስታዝ። ምናልባት ከመጡ አንድ ቁጥር ጻፉ፣ የሆነ ነገር ምልክት ያሳዩን፣ እናስገባቸዋለን ኢንሻአላህ። ከዛ ተነጋግረን በምን መልኩ ነው መወራት አለበት፣ ምን መደረግ አለበት የሚለው ነገር ሹራ እናደርግ። ይሄ እንደ ኖርማል ሹራ ውሰዱት። ባረከላሁ ፊኩም። የማይፈታ ችግር አድርገን እንዳንወስደው። ምክንያቱም ስሜታችን መተው ከቻልን ባነ ቁርአንና ሐዲስ ካደረግን ኢንሻአላህ ችግሩ ይፈታል። ኡስታዝ ኡስታዝ ማውራት ይችላሉ። አራህማን የቁርአን አራህማን መጨረሻ አወራለሁ። እሺ ኢንጂነር አብዱልአዚዝ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከጠገብ ኡስታዝ ባረከላሁ ፊኩም لا أستاذ ولا طالب علم ولا طالب علم. እሺ መተናነስ ነው። እሺ ተቀብያለሁ ካልፈለጋችሁት። بارك الله فيكم. እሺ መናገር የምትፈልገው ነገር ካለ ተናገር። እሺ ኢንጂነር እና ባለፈው በውስጥ ያወራናቸው ነጥቦች ስላሉ እንዳጠቃላይ ግን አንተ እንድታጠራ የምፈልገው ነገር አለ ኡስታዝ ወሂድ። ለምን ከተባለ ያው የንጽር ላይ ያለውን ዳዕዋ ከኔ በላይ ጠንቅቀህ ታውቃለህ ብዬ ስለማስብ የተነሱ ጥያቄዎች አሉ። ስለዚህ ንጽር ላይ ያሉ ተብሎ የሚታሰቡ ችግሮች አንተ ጋር ከሌለ በግልጽ አማርኛ እንድታጠራ ስለምፈልግ መሳላዎቹን ደግሞ ከዲን አንጻር ማውራት ካለብን እናወራባቸው ዘንዳ ማለት ነው። እስኪ ፍቃደኛ ከሆንክ ከኔ ጋር ብንቀጥል ደስ ይለኛል። ይምጣና ያ የተነሳው ነገር እኔ ጋር መጀመሪያ እንጨርስና ቀጣይ ያለውን ነገር ደግሞ በቀጣይ ደግሞ በእንትኑ ማየት እንችላለን። ሌላ ነገር ካለ ማለት ነው። አላውቅም። እኔ አንድ 3-4 ፖይንቶች አሉ ሁልጊዜ የሚመላለሱ ሁልጊዜ የሚደርሰኛል። እሱ ማንሳት ከቻለ አቻለ ነው፣ ካልቻለ ደግሞ እኔ ያነሳውና ኢንሻአላህ እናየውና እርማት ያው ህዝባችንን አክብረን አላህን ፈርተን ተነጋግረንበት ወደፊት መሄድ እንችላለን ማለት ነው። ኢንሻአላህ አብሽሩ። እኔ በደንብ በስነ ስርዓት ለማዳመጥም ዝግጁ ነው። ቤቴ ስለሆነ እንደፈለኩኝ የምፈነጭበት እንደፈለኩኝ የማዝበት ምናምን ሳይሆን ያው እናንተ ናችሁ የምትመሩት ማለት ነው ፕሮግራሙን። እኔ አዳምጣለሁ፣ የምጠየቀውን ጥያቄ መልሳለሁ ማለት ነው። ኢንሻአላህ አብሽሩ። መርሐባ። ከእሱ ጋር እንትን ያልከውን እሱ ሲመጣ ያው መቀጠል ይቻላል ይመስለኛል። እስከዛ ግን ከኔ ጋር ያለውን ሀሳብ ብንጨርስ ምን ይመስላል? ከእሱ ጋር እሱ ያነሳውን አብረን ብናነሳው ይሻልም አንድ ላይ ኡስታዝ ማን ኢንጂነር መርሐባ መርሐባ። ኦኬ እሱ ላይም እንትን ማለት ትችላላችሁ። ቴዲ አፍሮ ምናምን የተባሉት ሌሎችም ነገሮች ለምሳሌ ሌሎችም እንደዛ 1-4 ነጥቦች አሉ። አንሱትና ከዛ በኋላ ከዲን አንጻር እንዴት ይታያል ምናምን ነገር የሚለውን ነገር እናየዋለን። ወንድማችን ነጥቦች በሱ በኩል የሚነሱ ከሆነ ይነሳሉ። ግን እኔ ማነሳቸው ሀሳቦች የራሴን ሀሳቦች ነው ማነሳው። አንተ የምታነሳቸውን አውቃቸዋለሁ፣ እሱንም እናየዋለን። ምክንያቱም እሱ ነው በሁል ጊዜ የሚደጋግማቸው የሚያወራቸው እና እሱ ቢጠራለት ጥሩ ነው። ካለ የሆነ ነገር ካለ ጠርቶለት በስነ ስርዓት እንትን ተብሎ
ከዛ በኋላ ደግሞ ወደ ከፈለጋችሁ ኢብኑ ሐሰንም 1-2 ቪዲዮ ሲሰራ ይቸዋለሁ። እሱም ከፈለገ ካለው የሆነ ነገር ካለው እንትን ማለት ይችላል፣ መጠየቅ ይችላል ማለት እኔም በተመለከተ። ከዛ ደግሞ እንደ ጀማ ደግሞ ምን መሆን አለበት የሚለውን ደግሞ በሰከንድ ቨርዥን አድርገን እናየዋለን ማለት ነው። መርሐባ። እሺ ለሚነሱ ጥያቄዎች አንተ የምትመልሰው እንደ አንድ ወሒድ እንደ አንድ ንጽር ላይ እንደሚሳተፍ ሆነ ነው ወይስ ደግሞ እንደ ንጽጽሩ እንደ ጀማዓ የሚመለሱ ናቸው ብለህ ታስባለህ? ምክንያቱም ችግሮች ሲነሱ ስለኔ ብቻ ነው ያው የማወራው። ከፈለጋችሁ እንደ ጀማዓ ከተፈለገ ጀማዓው ላይ ችግር አለ የሚባሉ ነገሮች ጀማዓው ባለበት ሁሉም ባሉበት እነዛ አካላት ይመለከታቸዋል የሚባሉ አካላትን ጠርታችሁ እኔንም ይመለከታል ከተባለ እኔንም አብራችሁ አድርጋችሁ መናገር ትችላላችሁ። ከፈለጋችሁ በውስጥም ከፈለጋችሁ አደባባይ ላይ በሁለቱም። መርሐባ። ስለዚህ አሁን የሚነሱ ጥያቄዎችን ከአንተ አንጻር ያለህን ምልከታ ነው የምታስቀምጠው ማለት ነው? ጥያቄው ሲጠየቅ ተጠይቆ ቁርአንና ሐዲስ ላይ እንደዚህ ተደርገዋል የሚባሉ ነገሮች ካሉ ከዲን አንጻር ከአህካም አንጻር ተዘርዝሮ ያ ነገር ትክክል ካልሆነ ትክክል አይደለም፣ ይሄ ነገር ይስተካከላል ተብሎ ይባላል። ወይ ደግሞ የተረዳችሁበት መንገድ እናንተ ወይ የቃላት እጥረት ከሆነ ወይ ደግሞ የአማርኛም ችግር ከሆነ እኔ አገላለጽ ሰፋ አድርጌ ያስብ ምን ለማለት ተፈልጎበት ነው የሚለው ነገር አይተን ምንም ነገር ከሌለው ምንም ነገር የለውም ብላችሁ ታርፉታላችሁ። እርማትም የሚያስፈልገው ጉዳይ ከሆነ ደግሞ ይታረማል። አይ ደግሞ እርማትም ላይ ያስፈልገው ሚስ አንደርስታንዲንግ ነው የቃላት ልዩነት እንጂ የሀሳብ ልዩነት የለም ብላችሁ ካሰባችሁ ደግሞ ወሰየው። ግን በጥሩ ነገር እንድንለያይ ስለምፈልግ ነው። በጥሩ ነገር እንለያያለን ማለት ነው። እነዚህ 3 ነገሮች ናቸው የሚሆኑት። ከ3 የወጣ ነገር የለውም። በተረፈ ይህን ነገር ካልተቀበላችሁ ብዬ ማስገደድም መጫንም አልፈልግም። ማከብራቸው ሰዎች ናቸው እዚህ ያሉት። ከምንም በላይ ደግሞ ጀሊሉ አለ። እሱን ስለምፈራ አይ ቲንክ ለዛም ብዬ ነው የመጣሁት እንጂ ምን ያመጣሉ ምናምን ሰዎች እንደሚሉት አይነት ማድረግ ይቻላል። ቀንም ደውዬልህ ነበረ አይ ቲንክ እንትን ለማለት ማለት ነው። ቀጥረነው አልመጣም ምናምን የሚል ነገር ስለሰማው እኔ ቀጥሬ ነው ያልመጣችሁትም ማለት ይቻላል። ቢላል ነው ቀጠሮን የያዘው። ቢላል ሰኞ ቀን አለኝ። ሰኞ ቀን ልክ መጥቼ ተዘጋጀ ስመጣ አይ አልተመቸውም፣ የሚቀጥለው አርብ ይሁንለት፣ አርብ ነው የሚመቸው አለ። የሚቀጥለው አርብ ስንፈልግ አርብ ቀንም የለም፣ አልተመቸውም እና ምን ነው ስለው የሚቀጥለው አርብ አለ። የሚቀጥለው አርብም ደግሞ ስመጣ የለም። አይ በቃ አልፈለጉም ማለት ነው። ከዚህ በላይ በዚህ ደረጃ መለማመጡ ብዙ አስፈላጊ አይደለም፣ በቃ ወይ ትተውት ነው ነገሩን ብዬ ዝም አልኩኝ ማለት ነው። አሁን እንደዛ ሲል አይ እንደዚህም ተፈልጎ መምጣት አልፈለጉም ምናምን ነገር ምናምን ሲባል ይሄ ነው እንግዲህ እኔ የማውቀው ፖለቲካ ማለት ማውቀው ይሄ ነው። ውስጥ ሌላ ውጭ ሌላ የሆነው ይሄ ነው ለእኔ ራሱ። ግን እንደዛም ሆኖ ፖለቲካ ነው ምናምን አላልኩም። ምናልባት ሚስ አንደርስታንዲንግ ነው ወይ ቢላል ሳይመቸው ቀርቶ ሳይነግራቸው እነሱ ጠብቀው ልክ እንደጠበቁት ጠብቀው የቢላል ፕሮብሌም ሚስ አንደርስታንዲንግ ቢሆንስ ምናምን ብዬ አስቤ በቅንነት ነው የተመለከትኩት። አሁንም ሰው ነው ሼር አድርጎልኝ ለምን እንትን አትሉም? በጣም ሊላይ ወንድም ነው ምንም አይልም። ቤቱ ብትሄድ እርግጠኛ ነኝ ደስ ይለዋል። ወዲያው በቃ ነገሮችን ሊተው ይችላል እና ነጥቦቹን እንትን በሉበትና ምናምን ሲሆን እሺ ብዬ መጣው። ቤቱ መጣው። ያው ልናወራ ስንል ያው የተፈጠረውን ነገር መድገም አያስፈልግም ማለት ነው። አሁንም ቢሆን እኔ ቂምም የለብኝም ጥላቻም የለብኝም። ለመተራረም ዝግጁ ነኝ። ይኸው ካለ ማለት ነው ይዛችሁት ነው። ከታች ኮሜንቶች ኡስታዝ አቡ አብደላ መጥተዋል ያሉ ነው። ኡስታዝ በሉ አንድ ነገር ልበል ይቅርታ ጋር። እሺ ባረከላሁ ፊኩም። እዚህ ጋር ወንድሞች በነገራችን ላይ ልናውቅ የሚገባው ነገር እኛ አንድ አቂዳ የምንከተል ነው። እንዲህ ማለት ግን ስህተት ስናይ እንተላለፋለን ማለት አይደለም። አብሶ በዲን ላይ ማለት ነው። ፈሊዛሊካ የሆነ ፍጥጫ ነገር አድርጋችሁ አታስቡ። የመሸናነፍ ነገር አድርጋችሁ አታስቡ። ይህንን ልትረዱ ይገባል። ያኔ ጎጠኝነትን አይደለም ነገሩ የዲን ነገር ስለሆነ
ወንድሜ ወሒድ የሚያስተካክለኝ ነገር ካለ እኔ ያለ አረዳድ ተረድቼ ከሆነ ያስተካክልልኛል። እሱ ያለ አረዳድ ተረድቶ ከሆነ እኔ ማስተካክልለት ነው። በል የአማርኛ እጥረትም ሊሆን ይችላል። ግልጽ ነው አይደለም? ፈሊዛሊከ በዛ ልክ ልንሰማ ይገባል እንጂ አሁን ያኔ እርስ በርሳችን እንድንፋጠጥ የሚያደርገን ነገር አይደለም። እና አቡ አብደላህ ቢመጣ በጣም አሪፍ ነው። መጥቶ ይሄ ነገር ደግሞ ወላሂ አላህን ልንፈራ ይገባል። የሆነ ያኔ ስናወራ የማፋጠጥ ነገር ባናወራ ቀስ ብለን ሩሐማኡ በይነሁም የተባለ አይደል? ሙሐመድ ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም አንድ አቂዳ ላይ ያለ ነው። ፈሊዛሊከ ስህተት አለ። አሁን ስህተት አለ። ያ ስህተት እኛ ጋር ሊሆን ይችላል፣ ወንድም ወሒድ ጋር ሊሆን ይችላል። ሐቅ አንድ ናት። ፈሊዛሊከ በዚህ ልክ ልንረዳዳ ይገባል ማለት ፈልጌ ነው። ጨርሻለሁ። አቡ አብደላህ ከመጣ ባረከላሁ። ምንም ችግር የለውም። ምንም ችግር የለውም። አይ ቲንክ አንድን ኡስታዝ ማለት አይ ቲንክ ችግር ያለው አይመስለኝም። እንግዲህ ኡስታዝ እያልኩኝ ስለለመደብኝ ከዚህ በፊትም ኡስታዝ እያልኩ ስለምጠራው ነው። ኡስታዝ ብዬ ብጠራው ቅር ካላለው እንትን ልበለው። አሰላሙ አለይኩም አቡ አብደላ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እያልኩ ምጠራ ከዚህ በፊትም ኡስታዝ እያልኩ ስለምጠራ ነው እና ምናልባት እያመለጠኝ እንትን ካለ ቅር እንዳታነሳው ሰላት በላይ ምናምን እንዳትለኝ። ኡስታዝ ብዬ ምልህ ከበፊትም ኡስታዝ እያልኩ ስለምልህ ነው። ቅር እንዳይልህ እንደዛ ስለማለት ነው። አንተን ለማሽሞን መሆን ምናምን ነገር ሳይሆን ኖርማል ከበፊትም ስለምልህ ነው እና በዛ መልኩ ይኸው በሌላ ነገር እንዳታየው። ኢንሻላህ አሁን እንትን መነጋገር እንችላለን። ኢንሻላህ ሀሳቡን ግልጽ ላድርግልህ እንትኑን ወይስ አንተ ታወራለህ? ይኸውልህ አኺ ወሒድ እኔ እዚህ ጋር እዛ ጋር ቅድም ስጠይቅ የነበረው አሁን በቤት መጥቻለሁ። አንተ እንደፈለክ መናገር ትችላለህ፣ ግን ጥያቄ እኔ አንድ ቃል ነው። ለምን እንደዛ አልክ ሳይሆን ማ ማዕና ቃቲሉል ሙሽሪኪን፣ ጥያቄ ይሄ ነው። ማ ማዕና አላህ ሱብሓነሁ ወተዓላ ቃቲሉል ሙሽሪኪን የሚለው አንቀጽ ቃቲሉ ማለት ምን ማለት ነው? ይሄንን አንቀጿን ትርጉም ነው የፈለኩት እንጂ እኔ ገድል ብልሃል ለምንድን ነው ያልከው የሚልን ደግሞ ታብራራለህ። ችግር የለውም። ባረከላሁ ፊክ። በስ ጥያቄ ይሄ ነው። ተጋደሉና ግደሉ ነው ልዩነቱ። ከልጁ ጋር ያልተግባባንበት የዛሬ 2 ዓመት አካባቢ ላይ የሆነች አሚራ የምትባል ልጅ አሁን የሰለመች ልጅ አለች። እሷ ቤት መጥቶ ሲጠይቅ ልጁ ባላ መንገድ ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ያለው ባላ መንገድ ግደሏቸው ይላል አለ። ግደሏቸው አይደለም የሚለው ተጋደሏቸው ነው የሚለው። ምንድን ነው ልዩነቱ ብሎ ሲለኝ መግደልና መጋደል ይለያያል አልኩት። መግደልና መጋደል ይለያያል። አንደኛው ዲፌንሲቭ ነው፣ አንደኛው ኦፌንሲቭ ነው። ራሱ ሙሉን የነበረውን እንትኑን ብታዳምጡ ጥሩ ነው ይመስለኛል። እና አንደኛው ገድል ነው ያልኩት። እኔ ገድል ነው ብዬ ስናገር ባትል ነው፣ የእንግሊዝኛውን ቃል ባትል ነው እያልኩኝ ነው። አማርኛ ላይም አለቃ ኪዳኔ ወልደ ክፍሌ መዝገበ ቃላት ላይ ብትመለከቱት ገድል ማለት ፍልሚያ ማለት ነው። ማለት የተለየ ነገር የተለየ አማርኛ ገድል የሚለው ቃል አማርኛ ላይ ምን ማለት ነው የሚለው ነገር ነው። እኔ የመጣሁት እንደምትመለከተው ከክርስቲያን ባክግራውንድ ነው የመጣሁት። አብዛኛው ንጽጽሩ ላይ ወደ አንድ ስቴፕ እንዲሄድ የማደርገው ምንድን ነው እንትን ላይ የእስላሚክ ኮንቴንት ያላቸው ነገሮች በጥሩ አማርኛ እንዲነገሩ ከመፈለግ የተነሳ ጥሩ ነገሮችን ለማሳለጥ በአማርኛ በቋንቋው በራሱ በቋንቋው በጥሩ ይዘት እንዲመጣ ማድረጋቸው ነገሮች አሉ። ሰምታችሁ ማጣ። አሁን ለምሳሌ ወህይ የሚለውን ነገር ግልጠተ መለኮት ያልኩት እኔ ነኝ። ለምሳሌ በአማርኛ ላይ ግልጠተ መለኮት ያልኩት፣ ግልጠተ መለኮት የሚለውን ቁርአን ላይ ላታገኝ ትችላለህ። ራእይ ብሎ ነው ያስቀመጠው። ሳወራ ግን ግልጠተ መለኮት እያልኩ አውራ። አይ ግልጠተ መለኮት ምን ማለት ነው ብሎ አንድ ሰው በሌላ መልኩ ሊንትን ሊል ይችላል። አሁን ዋና ነጥቡ ምንድን ነው? አንድ ካፊር ወሰደና ያንን ምን አደረገ? ተጋደሏቸው እንጂ ግደሏቸው አይልም አንቀጹ ብዬ ስናገር አጠቃላይ ቁርአን ግደሏቸው አይልም ተጋደሏቸው ነው የሚለው ብሏል ብሎ ፖለቲካ ሰራ። ተቆርጦ የነበረው እነሱ ስላዳመጡ የተወሰኑ ወንድሞች አንድ ወንድም ጥያቄ ያቀረበ፣ ያ ያቀረበውን ጥያቄ በውስጥ መስመር ከኡስታዞች ጋር እንትን አድርገው ኡስታዝ አቡ ሩሜሳ፣ ኡስታዝ አቡ ይስራ እና ኡስታዝ ማነው ኡስታዝ ቃላሚ ለሶስት ሆነው ጥያቄውን አቀረቡ። ምን ለማለት ተፈልጎበት ነው አሉ። አወራ ነው። ሚስ አንደርስታንዲንግ ነው፣ የቃላት ልዩነት ነው እንጂ የሀሳብ ልዩነት የለውም የተባለው ተብለን ተፈቷል። ከተፈታ በኋላ ነው እንግዲህ አንተም የደረሰ ከሰው ነው እርግጠኛ፣ ምክንያቱም ስሙላ ጠቅሰሃል ከማን እንደደረሰ አሁን ኦልሬዲ ደርሶኛል እንትኑ ማለት ነው። ከሌ ሲያረምህ ምናምን ነገር ብለህ ያልከበት አለ። ያ ሰው ሲጀመር ጀምሮ
ያ አይደለም ጉዳዩ የነበረው ልጁ አንደኛ ነገር ማለት ነው። የአቂዳ የመናጅ ምናምን የሚባለው እሱ ነገር ውስጥ መግባት አልፈልግም። አሁን ሌላ ርዕስ ስለሆነ ፐርሰናሊም ስለሆነ እናንተ ትጨርሱታላችሁ ወደፊት ያለውን ነገር። በወቅቱ ተቋሙን እየነካ ሲያስቸግር ተቋሙን ለምን ትነካለህ ብለህ ነው። ከዛ በኋላ ምንድነው ተቋሙ ጋር ያለው ችግር ስንለው ተቋሙ ጋር ምንም ችግር እንደሌለው ሲገባው ነው ያን ነገር እንደዚህ ፈት ገድል ብለህ ፈታል አልፈታም ስል አሁን ለርማት ገና ነህ አንተ። ምክንያቱም ዝም ብለህ ፖለቲካ ለመስራት መልክ ለመስራት ስለሚፈልግ ልጁ አንተን አይመለከትህም። አሁን አንተ የተጠየቀው ስለ ተቋሙ ተናገር ተብሏል። ያንን ነገር ማለት ነው። እና ያ ነገር መጥቶ አንተ በውስጥ የሰጠህም እሱ ነው ሊሆን የሚችለው እንጂ አንተ ከመጀመሪያውኑ ጀምሮ የነበረውን ነገር ሰምተህ አይደለም። አሁንም ቢሆን በቁርአን አንቀጹ ላይ ተጋደሏቸው የሚለውን ግደሏቸው አይልም ብዬ የተናገርኩበትን ነገር ቁርአን አጠቃላይ ግደሏቸው አይልም አላልኩም። ተጋደሏቸው ነው የሚለው 193 ላይ ያለው ግደሏቸው ሳይሆን ተጋደሏቸው ነው ያለው ብያለሁ። ይሄ ነገር እርማት ካስፈለገው ገድል የሚለው ቃል ሊሆን አይችልም ካላችሁ ሌላ ትርጉም አለው ካላችሁ አሁንም እርማት መቀበል እችላለሁ። ይኸው ኡስታዝ ጨርሻለሁ። እኔ የፈለግኩት ቅድም እዛ ቤቴ ውስጥ ስንነጋገር ቅድም ያኔ ሞቅ ብዬና ልናገር የደረስኩበትን ነው ደግሞ ከገስት ላይ ያወርኩበት ምክንያት እኔ የጠየቅኩት ምክንያቱን ያልክበትን ገድል ያልክበትን ምክንያት ሳይሆን ያኔ ቃቲሉ ማለት ምን ማለት ነው የምትለውን ቃል ላለመተርጎም ብለህ ሌላ ቦታ ስትሄድ አይ خلاص በዛ ጉዳይ ላይ ሌላ ቦታ ውስጥ እንዳንገባ ብዬ አወርኩኝ ነው። طيب ሌላኛው ጥያቄ አላህ Subhanahu Wa Ta'ala ጂሃድ ጠለብን ጂሃድ ዲፋዕ እንዳለው ሁሉ ጂሃድ ጠለብን በቁርአን ላይ እንግዲህ አሁን ባየኸውም አሁን በጠቀስከውም አስቀምጧል። ጂሃድ ጠለብ ምክንያቱም ይሄ የያዝኩትም የሆነ የሰማሁትም ጉዳይ እንደ ጥቅል አንዳንድ ወንድሞችም ጋር የማየው ጉዳይ ነው። ያኔ እዚህ ጋር እኔ ለራሴ ተስፊያ ከውስጥ ለመጽዳት ነው ከአንዛዛው ታውፍቦልኝ ያኔ መሳለው ምንድነው ጂሃድ ጠለብ የሚባል ነገር አለ ብለህ ታምናለህ? አኺ ወሂድ አውፍ በለኝና ግልጽ አድርገላቸው በአማርኛ ህዝቡም እንትን እንዲል። ጂሃድ ጠለብ ብሎ ማለት መርሐባ ጂሃድ ጠለብ ብሎ ማለት ወንድም እህቶቼ ሙስሊሞች እስልምና በቁዋ በጥንካሬና በብርቱነት በኃይል ላይ ሲሆኑ ከነሱ ውጭ ያለን ሌላ ሀገራትንም ሳይቀር ሄደው ወደ እስልምና ይጣራሉ። ልክ ሱሐቦች ሲያደርጉ እንደነበሩ ወደ እስልምና ይጣራሉ። የሚያስቀምጡላቸው ተርቲብ አለ። አንደኛ ወደ ሻሃዳ መግባት ነው። ወደ ሻሃዳ እንገባም ካሉ አህለል ኪታቦች ከሆኑ ምንድን ነው የሚደረገው? ጥያቄው ነው ያቀረው ጥያቄው ማብራራት ነው ነገሩ ደግሞ አፍበሉኝ ማለሽ እዚህ ቦታ ላይ አህለል ኪታቦች ከሆኑ ጂዚያ ይከፍላሉ። ጂዚያ አንከፍልም ካሉ ኢለል ቂታል ነው። ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله وان محمد رسول الله ወንድ ያስቀምጡ ማለት ነው። ይሄ ጂሃድ ጠለብ ይባላል። ጂሃድ ዲፋዕ የሚባለው ደግሞ ያኒ ሙስሊሞች በድክመት ላይና ኃይል ሳይኖራቸው ሲቀሩ የሚመጣባቸውን ብቻ መመከት ነው። ጂሃድ ጠለብ ፈርደል ኪፋያ ሲሆን ጂሃድ ዲፋዕ ደግሞ ፈርደል ዐይን። ይሄ ፈርደል ኪፋያ የሚሉ ብዙ ሰዎች ሲክዱ ሰማቸዋለሁና ጂሃድ ጠለብ የሚባለው ነገር ወንድም ወሂድ ያጸድቃል? አዎ ምናልባት ጊዜ ካለ አትግደሉ የሚል ክፍል 1 ክፍል 2 ክፍል 3 ክፍል 4 የጻፍኩት ጽሁፍ አለ። የጻፍኩት የዛሬ 5 ዓመት ነው የጻፍኩት። እዛ ላይ ምን አስቀምጫለሁ? በሸሪያ ማስገደድ እንደሚቻል፣ በሃይማኖት ማስገደድ ባይቻልም በሸሪያ ማስገደድ እንደሚቻል 3 ምርጫ ተሰጥቷቸው የመጀመሪያ ወደ አላህ እንጠራቸዋለን። ከዛ ያንን ነገር አንቀበልም ካሉ ጂዚያ እንዲከፍሉ ይደረጋሉ። ጂዚያ የማይከፍሉ ከሆነ ከዛ በኋላ ያለው 3ኛ አማራጭ አለ ማለት ነው። አይ ጂዚያ የሚከፍሉ ከሆነ ደማቸውና ገንዘባቸው ሀላል ይሆናል ብዬ አስተምሬያለሁ። ምናልባት ይሄ እንደዚህ አይነት ጥያቄ የምጠየቅም ሰውም አይደለሁም፣ ግን ሪስፔክት ስላለኝ ለአንተ አንተም ሆነ ለታዳሚ ለኡስታዞችም ሪስፔክት ስላለኝ መልሱን መስጠት ስላለብኝ ነው የምመልሰው። እና ይሄ በጣም ቀላል ጥያቄ ነው ለማለት ፈልጌ ነው። እንደዛ ነው፣ በዛ አይነት መልኩ ነው የምቀበለው እኔ። ተመልሶላል ኡስታዝ? ተመልሶኛል። ባረከላሁ ፊክ። ሌላ ሐዲስ ነው እሱ ሐዲስ ነው። ባለፈው ይህንን ሐዲስ በተናገርኩበት ክርስቲያኖች ቆርጠው በጣም የአንተን ንግግር ጋር ማገናኝተውታል። የኡበይ ብን ከዕብ ያወራው ሐዲስ ሙሐዲስ አልባኒ ሼክ አልባኒ ሰሒህ ያሉት ሐዲስ ነው። من تعزى بأعزاء الجاهلية فأعضوه بهني أبيه ولا تكنوا ይላል። እሱ እንግሊዝኛውን እኮ አንብቤ ነው እኔ እንግሊዝኛውን ነው ልጁ የጠየቀኝ። እንግሊዝኛውን ነው ያጠየቀኝ። እኔ እንግሊዝኛውን ነው ያስረዳሁት የነበረው ማለት ነው። አንተ ደግሞ የመጣው በአረብኛው ነው የሄድከው።
ስለዚህ አሁን እንግሊዝኛው ተሳስተዋል፣ እኔም ተሳስቻለሁ። እሱ ምንም ጥያቄ የለውም ያ ነገር ማለት ነው። እኔ ያንን ስሰማው እንደውም ሄጄ ሁላ ቼክ አደረግኩት እና እኔ እንግሊዝኛውን አንብቤው እንግሊዝኛውን ያሳሳተኝ እኔንም ጥያቄውንም አላውቀውም ነበር። በነገራችን ላይ ምነግር ነገር ማለት ጥያቄውንም አላውቀውም። አሁን አንተ ጥያቄውን ሁላ ልታውቀው ትችላለህ። እኔ ጥያቄውንም አላውቀውም። ለመጀመሪያ ጊዜ የጠየቀኝ አውጣው እሱ የጠየቀው ታስታውሱ እንደሆነ ሆሞሴክሹዋሊቲ ነው ያለው። ሆሞሴክሹዋሊቲ በእስልምና ይፈቀዳል ብለዋል። አውጣ ስንለው እሱን ጥቅስ አመጣ። ያወጣው እንግሊዝኛ ነው። ከዛ እንግሊዝኛ ላይ ያለውን ነገር እኔ ተርጉሜ ነገርኩት። ሌላ ምንም የጨመርኩት የቀነስኩት ነገር የለም። ከዛ አንተ ደግሞ እንደዚህ ነው የሚለው ብለህ ስትል እንግዲህ ሱና ዳትኮም ላይ ነው የተጠቀሰው። ሱና ዳትኮም ላይ አይተው ከሆነ የሚናገረው ነገር አለ። ላኢላሃ ኢለላህ የሚለውን በእንግሊዝኛ ላይ ዜር ኢዝ ኖ ጋድ በት ፕሮፌት ይላል። ካላ በስተቀር በሀቅ የሚመለክ አምላክ የለም የሚለውን ሱና ዳትኮም ላይ ከነቢዩ በቀር በሀቅ የሚመለክ አምላክ የለም ብሎ ያስቀመጠ ነው። ስለዚህ እንግሊዝኛውን ያየ ነው። ጥያቄው ለመጀመሪያ ጊዜ ነው። ጥያቄ ይጠየቃል። ጥያቄ ሲመጣ ደግሞ ከጥያቄው አንጻር ማናቃቸው ጥያቄዎች ይመጣሉ። እኔ ማላቀው ከሆነ አይተህ ከሆነ መድረክ ላይ ማላቀም ልሉላ እችላለሁ። ምንም ችግር የለብኝም። ምክንያቱም የእውቀት ባለቤቶችን ጠይቁ ስለሚል እዛ ላይ የቆምኩት እኔ ለማሳወቅ ጭምር ነው። ለማሳወቅ ብቻ ሳይሆን ለማወቅም ነው። ለማስተማር ብቻ ሳይሆን ለመማርም ጭምር ነው ብዬ ነው የምመጣው። ስለዚህ ማናቃቸው ብዙ ነገሮች አሉ። ሁሌ ነው የምነግራቸው ክርስቲያኖች። ስለዚህ ልጁ ጥያቄ ያጠየቀ ሆሞሴክሹዋሊቲ አለ በእናንተ ክልክል ነው ወይ ሲለኝ አዎ ክልክል ነው ብዬ የቁርአን አንቀጾችን ሰጠሁት። ከዛ በኋላ ምንድነው ታዲያ ሀዲስ ላይ የተፈቀደ ነገር አለ ብለዋለኝ። ምንድን ነው ብለን አየ ነው እንግሊዝኛው ላይ የሚለው እሱ ሆሞሴክሹዋሊቲ ሌላ ነገር አድርጉ የሚል የለም ብለ ነው በእሱ መለስ ነው። ከዛ በኋላ ነው አንተ ይሄ ነገር ይታረም ብለ ኦዲዮ ሰርተን ተሰተል ደስ ነው ያለኝ። ምንም የከፋኝ ነገር የለም። አየሁት አንድ አይነት ነገር አይደለም። እኔ እንግሊዝኛው ላይ ሱና ዳትኮም ላይ እንትን ነው። ሱና ዳትኮም ደግሞ ሊሳሳት ይችላል እና ዋንዴ ደግሞ ካወራንበት እንደዚህ ድጋሚ ልጆች ከመጡና ጥያቄ ከጠየቁ እርማት እንሰጠዋለን በዚህ መልኩ ይህም ኖቱን ላይ ይዤበታለሁ የእንትኑ ማለት ነው። እና ጀዛከላ እኔ በጣም ነው ደስ ያለኝ እንዲህ አይነት ነገር ሲኖር ማለት ነው። እና ምንም እንትን የሚለው ነገር የለም። ይህ ልክ ነው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን ነወረላህ ደርበክ። አላህ ስብሓነሁ ወተዓላ መልካም ኸይር ነገር ይወፍቅ። የፈለግኩትም እኔ ይህንን መሳላ ለማጣራት ነው። እዚህ ጉዳይ ላይ ከፈቀድክልኝ ይህንን ሐዲስ ብተረጉመውና መልእክቱን ባስቀምጠው በጣም ጥሩ ውጤት አለው ብዬ አስባለሁ። ትፈቅድልኛለህ? ሐዲሱ እዚህ ጋር ወንድም እህቶቼ ከኔ የተሻላችሁ ወንድሞች ኡስታዞች ያላችሁ እዚህ ጋር አውፍ በሉኝ። ሐዲሱን አንደኛ አቡበከር ስዲቅ በተግባር በዘረላት ብሎ ያደረገበት አለ። እንደ ንግግሩና እንደ መልእክቱ ስናስቀምጠው ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ያሉት አንድ ሰው ዘረኝነትን ጥንብነት እየገለጹ ነው። እንደ ዋነኛ ዘረኝነትን እና ጎጠኝነትን ጥንብ እየገለጹ ነው። ምንድን ነው ያሉት? መን ተዐዛ ቢአዛኢል ጃሂልያ ማለት እኛ ዛልካ እኛ ሀገር ዛሬ አሁን ኦሮሞነት፣ አማራነት ምንድን እየተባለ እንደሚሞካሸውና እንደሚመጻደቀው ግን ማለት አይፈቀድም። ብድግ ብላችሁ ደግሞ ሄዳችሁ ይህን ቃል ብትሉ መፍሰዳው በጣም ይበዛል። ሀዲሱ አለ ነው ያልነው እንጂ ብድግ ብለህ ይህን የሚልን ሰው ሄደህ የአባትን እንትን ብትለው ሊገርልህ ሁላ ይሻል፣ ህይወት ሊጠፋ። ግን ሀዲሱ አለ ነው። ሀዲሱ እስካለ ማስረግ ግዴታ አለብን። እሱ ምንድን ነው ያሉት? በዘር እኔ አከሌ ልጅ እኔ አከሌ ዘር ብሎ በዘር የሚመጻደቅና በዘር የሚያጠናክር ራሱን ካያችሁ የአባትህን ሀፍረተ ገላ በአፍህን እከስ በሉት ወላ ተኪኑ አሉ። እንዳውም አሽሙር ራሱ አታርጓሉ። ለምን ሲባል ከአፉ የወጣው ያ ዘረኝነትና ያ ጎጠኝነት ከዚህ የአባቱን ሀፍረተ ገላ ከመያዝ የበለጠ ቆሻሻነቱን የሚገልጽ ነው ማለት ነው። ይሄ ነው ትርጉሙን በስነ ስርዓት መሻይኾች ጋር ቁጭ ስንማር በዚህ መልኩ ነው የገለጹልንና ያብራሩልን ማለት እንጂ ረሱል ላይ ሰፋሸ ወላ ሙተፋሂሻ። ባረከላሁ ፊክ። እሺ አንድ ጥያቄ ልቀጥል። ይሄም ሁለት ጥያቄ ቀረ። ቴዲ አፍሮም ያልከውም ነገር እሱ ስላይም ብንሄድበት ደስ ይለኛል። እሱ ላይ እንዴት ሚስ አንደርስታንዲንግ እንዳረከኝም አላውቅም፣ ከምን አንጻር እንደተናገርኩትም። እሱ ላይም የምትፈልገው ነገር ካለ ቪዲዮ ስለሰራበት እናንተን ስለተባለ እኔ መጀመሪያ ቴዲ አፍሮ መጥተው ሲጣሉ አየው። እዚህ ቲክቶክ ላይ ይጣላሉ፣ ፌስቡክ ላይ ይጣላሉ። በቴዲ አፍሮ የተነሳ ይትሪያሉ እና ቴዲ አፍሮን መጀመሪያ እኛና እሱ የለያየን ኩፍር ነው እንጂ የሚሰራ ወንጀል አይደለም፣ ኃጢአት አይደለም። የሚሰራ ወንጀልማ እኔም ወንጀል እሰራለሁ፣ እሱም ወንጀል ይሰራል። ነገር ግን የሚለካው እሱ መለካት ያለበት በኩፍሩ ነው እንጂ በዘፈኑ አይደለም። ዘፈን ኃጢአት ነው። የእሱ እንደውም ኃጢአት አደባባይ ላይ እየወጣ ነው። የኔ ደግሞ የተሰተረ ነው፣ በውስጥ ያለ ነገር ነው ብዬ ነው ያልኩት እንጂ ካፊርና ሙስሊም ኃጢአቱ እኩል ይመዘናል ወይም ደግሞ ምናምን ነገር እሱን የምደግፍበት ምናምን ነገር ምንም ነገር የለም ማለት። እሱ ዘፋኝ ነው፣
አንደኛ ነገር፣ ሁለተኛ ነገር ደግሞ ካፊር ነው። እንደ አንድ ኢትዮጵያዊ ነው ማየው እንጂ የተለየ ነገር አድርጌ ደጋፊ ማለት ዘፈንም ደግሞ ምን እንደዘፈንም አላውቅም። ዘፈን አዳማጭም አይደለሁም እኔ እና ምን ዘፈን እንደዘፈንም እራሱ አላውቅም። የሆነ ከዘር ጋር የተገናኘ ነገር ጋር ከፖለቲካ ምናምን ነገር ዘፍነው ነው ለካስ የሚጣሉት። እኔ ምንም የማውቀው ነገር የለም እና መጥተው አጋጣሚ ስለጠየቁ ከዛ አንጻር የተነጋገርንበት እንጂ እኔ በዚህ ደረጃ እንትን አይደለም። እዛ ላይ ግን እንትን የምትለው ነገር ካለ ስናገር የተናገርኩት ግድፈት ካለ እሱንም ማረም ትችላለህ ከፈለግኸው። መርሐባ ባረከላሁ ፊክ ጀዛከላሁ ኸይረን። ሌላኛው ጥያቄ ከዝንኛው እንደ አውለውያ ላስቀድምና የእኔ ጥያቄ እዚህ ቦታ ላይ ሌላኛው አላህ ሱብሓነሁ ወተዓላ መልእክተኛ ልኮልናል። ነቢያችን ሰለላሁ ዐለይሂ ወሰለም ሱናቸው ቀውልይና ፊዕልይና ኢቅራር እያለ ነቢያችን ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉህ ብለዋል። መን በደለ ዲነሁ ፈቅቱሉህ፣ እምነቱን የቀየረ ግደሉት። ይሄን ነገር መጀመሪያ ስለ አዳማጮች እዚህ ጋር እንግዲህ የሚቀርጹም ሌላ እምነት ተከታዮችም ስላሉ የሚቀመጠው እዚህ ጉዳይ ላይ አንደኛ መሪ ነው። ይሄን ነው የሚያስቀምጠው ወልይ አልአምር ነው። የሙስሊም መሪና በቁርአንና በሐዲስ የሚዳኝ መሪ ነው ይሄን ነገር የሚያከናውነው። ዝሙተኛንም የሚወግረውም ሆነ የሰረቀን እጅ የሚቆርጥም ሆነ ነፍስ ያጠፋን ነፍስ የሚያጠፋም ሆነ እምነቱን ለቆ የሚወጣም እንዲገደል የሚያደርገው መን በደለ ዲነሁ ፈቅቱሉህ የሚለው መስአላ ላይ ሀል ፊ ሸይ አኽ ዋሂድ? እኔ ስለሱ ምን ሳውራ ሰምተኝ ታውቃለህ? ምናልባት ከሌላ ሰው ሲያወራ የሰማው ነገር ስላለ ስለማውቅ እዛ ላይ እኔን እንትን ብለኛል እንዴ? እዛ ላይ እንደዚህ ብሏል ብለህ የምታስበው እንደዚህ ተናግሯል ብለህ የምታስባቸው ነገሮች ላይ ብቻ ብንነጋገር። ላ ምክንያቱም ከአሁን በፊት ጠይቄ እዚህ ጥያቄ ላይ አይመለከተኝም ብለህ ስትል ማለት ያኔ እዚህ መውቅፍ ላይ አቋሜን ከፈለክ እነግርሃለሁ። ግን እኔ በዚህ ዙሪያ ላይ የተናገርኩትና ስህተት የተሰራ ነገር ካለ ይሄ ነው ብለህ ንገረኝ እስኪ። ስህተት ሳይሆን ስለ ሴት ልጆች በሚዲያ ላይ ወጥቶ የስድስት ወር ኮር ምናምን ብለን የስድስት ወር ኮርስ ምናምን ብለን ባወራንበት ቦታ የመጣ ጊዜ አላህ ከአሁን በፊት የተወሰነ ወራቶች በፊት እዛ ቦታ ላይ አከሊያ ከወንድሞቻቸው ውስጥ እንደዚህ የሚሉ አሉ ስል እኔ አይመለከተኝ እኔ አላውቅም ብለህ የመለስክበት ስላለ እዛ ቦታ ላይ መሸፋፈን ስለመሰለብኝ ያለኝን ሹባ እንዳለ እኔ ያልኩት ነገር ይኸውልህ፣ አሁን ምንድነው የምናደርገው? እኔም በተመለከተ ነው የፈለግኩት። አሁን ሌሎቹ ደግሞ የራሳቸው የሆነ ደሊል ይኖራቸዋል ልጆች ያሉት ማለት ነው። እነሱ ባሉበት መነጋገር ይቻላል። አሉ የተባሉትንም ወደፊት ሁሉም ይመጣሉ ካስፈለገ ማለት ነው። የተባሉት አካል የምትፈልጋቸው ሰዎች ካሉ መጥተው ልክ እኔ እንደተነጋገርኩት የራሳቸውን ነገሮች ማጥራት ይችላሉ። እኔ በተናገርኩበት ነገር የተናገርኩት ነገር ካለ አንዳንድ ነገሮች ካሉ መስተካከል የሚገባው ነገር አለ ብለህ የምታስበው ነገር ካለ ከተናገርኩት አንጻር ከዚህ በፊት የተናገርከው እንደዚህ ነው ብለህ እኔ እንደውም ትጠብቀኛለህ ብዬ ነው ያሰብኩት። ሊስታውት አድርገህ የሆነ ጽፈህ ይሄ ነገር ነው ብለን እንትን ትልና የሆነ ነገርም ካለ ኦዲዮ መረጃዎችም እንደዛ ታደርጋለህ ብዬ ነው የማስበው እና ለራሴም እርማት እንደወስድ ማለት ነው። እኔ ስለ ሙርተድ ያለኝን አቋም እንድነግርህ ከፈለግ እነግርሃለሁ በቀጥታ ማለት ነው። ስለ ሙርተድ ያለኝን እሱን ከፈለክ ማለት ነው። ግን እኔን የሚመለከት አይደለም። ሌላ ነገር ካለ ማለት አንተ የምትለውና እኔ የምለው እኔ ያልኩት ነገር አይደለም። እኔ ያልኩትን በተመለከተ ግን እኔን የሚመለከት ነገር ከሆነ እኔን ትጠይቀኛለህ። አይ ያለ አቋም ከሆነ ልነግርህ እችላለሁ። ሙርተድ ምንድነው? አንድ ሰው ከእስልምና የወጣና ያፈነገጠ ሰው በአጠቃላይ ምንድነው እድል ይሰጠዋል። እድሉ ምንድነው? በምን ደረጃ ነው ይሄ ነገር የተደረገው? ሹባ ተፈጥሮበት ነው ወይስ ከኢኮኖሚ ፕሮብሌም ኖሮበት ነው? የተለያየ ነገር ሸሪያው ባለበት ሀገር ውስጥ ይጠየቅና እንደዚህ ይጠየቃል። ከዛ አይ አሻፈረኝ ብሎ ካለ ከሀገር ወይ እንዲባረር ይደረጋል ወይ ደግሞ ቀትል ነው ሁክሙ ማለት ነው። ያንን መጽሐፍ ላይ ጽሁፌ ላይ አለ። አልገደሉትም የሚለው ላይ ማለት ነው። ማን ነው አልገደሉትም አልኩኝ፣ አትግደሉ በሚለው ላይ እዛ ላይ አለ ሁክሙ ማለት ሸሪያው ባለበት ብዬ አስቀምጫለሁ። ኢቭን ከባይብልም ላይ እየጠቀስኩኝ የተናገርኩት ባይብል ብሉይ ኪዳን ላይ ዘዳግም 13 ላይ ዘዳግም 17 ላይ አንድ ሰው ሌላ ከአንድ አምላክ ውጭ ሌላ አስተምሮት ካስተማረ እንደሚገደል፣ ከአንድ አምላክ አስተምሮት ውጭ ሌላ እንትን ሲያመልክ የተገኘ ይገደል ለፀሐይ ለጨረቃ ይላል። እንዲሁም በተመሳሳይ ደግሞ በአዲስ ኪዳን ላይ ደግሞ ቀለሜንጦስ ላይ እና የዲስኪሊያ ላይ እንዳለ ከዛ ከመጽሐፈ ሚስጥር ላይ ፍትሐ ነገስት ላይ ሁላ እንዳለ ኢቨን እስከ አንድ ሰው ሃይማኖት ውስጥ መውጣት እንደማይቻል ከወጣ ግን በሸሪያው መሰረት ወይም ደግሞ አይ ቲንክ በፍትሐ ነገስቱ መሰረት እንደማይፈቀድ ቦሩ ሜዳ ላይ አይተናል። ኦርቶዶክስ ተዋህዶ ላይ ኦርቶዶክስ ቅባት ኦርቶዶክስ ጸጋ ላይ የተደረገው ነገር አለ። ስለዚህ ይሄ ነገር ያለ ነገር ነው። እናንተ ጋር ብዬ ሳስተምር ነው የኖርኩት እኔ ማለት እንዴት ጥያቄ እንደተፈጠረም አላውቅም። ግን ጥያቄ እንደጠየቅነቱ ከመጣ ደግሞ ምንም ችግር የለውም መልስ መስጠት ነው።
ይህን ይመስላል። ከሀገር ማውጣት የሚለው ጉዳይ ላይ ግን ሁጃ አለ። ምክንያቱም ሀዲሱ ከፈለክ ይህንም ማረም ትችላለህ። ከፈለክ አሁን ከሀገር መውጣት የሚለውን ነገር እኔ ሱረቱል ማኢዳ ምዕራፍ 5 ቁጥር 32 ነው 33 ላይ ያለውን ጥቅስ ጠቅሼ ነው እንትን ያለው አላህና መልእክተኛውን የተዋጋ በሚል አይተህ ከሆነ በሀዲስ ላይ ሲመጣ በሶስት ነገር ነው የመጣው። አይተህ ከሆነ አንደኛ የገደለ ይላል፣ ሁለተኛ ዝሙት የሰራ ይላል፣ ከዛ በኋላ ደግሞ ከዲኑ የወጣ ማለት ነው ይላል። ሶስት ነገር ነው። ከዛ በኋላ በሌላ ሀዲስ ላይ ደግሞ አላህና መልእክተኛውን የተዋጋ ብሎ የቁርአንና ሀዲስ አይነት አምጥቶታል። ከዛ አንጻር ያለውን ነገር እንደዛ አላህና መልእክተኛውን የሚዋጉና በምድር ላይ ፈሳድን የሚያሰራጩ ሰዎች ያለው ነገር እጅ መቆራረጥ እንትን ማለት ምናምን ብሎ ሲያመጣ የሀገር መባረር ይላል። ያንን አስቤ ነው ያስቀመጥኩት። እሱ ላይ ምናልባት የሀገር መባረር የሚባለው ነገር አይካተትም ካልክ እሰየው ነው። ለወደፊቱ ሳላካትት ልናገር እችላለሁ ማለት ነው። እንትን በለው አርመው ከፈለክ ይሄንን መርሐባ ባረከላሁ ፊክ። እዚህ ጉዳይ ላይ ምክንያቱም አንደኛ ሐዲሱ ሰሪሕ ነው። ሁለት ሐዲስ አመጣለሁ። አንደኛው መን በደለ ዲነሁ ፈቅቱሉህ የሚለው አጠር ያለው ሐዲስ ነው። ሌላኛው ደግሞ ላ የሕሉ ደሙ ምሪኢን ሙስሊሚን ኢላ ፊ ኢሕዳ ሰላት ይላል። አነፍሱ ቢነፍሲ ወዛኒ ልሙሕሲን ወታሪኩ ሊዲኒሂ ወፋሪቁ ልጀማዓት ነው። ስለዚህ ይሄ ሐዲስ ሰሪሕ ነው አንደኛው። ሁለተኛ የነቢዩ ሰለላሁ ዐለይሂ ወሰለም ተግባርም የተነሳበት ነው። እሱም አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለትን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን ያለበት ቦታ ላይ ሰበብ ኑዙል ላይ ስንመጣ ዘካ ገንዘብን በጠየቁበት ሰዓት ገደሉት ወይም ደግሞ አንተ የላከውን መልእክተኛ ዘካ አንሰጥም አሉ የሚል መልስ ይዞ ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ትጥቃቸውን አሟልተው ሊዋጓቸው ሲነሱ አላህ ሱብሓነሁ ወተዓላ ይህን አንቀጽ አወረደላቸው። ያኔ ያ የመጣው ሰውዬ ተላላኪው ትክክለኛ አልነበረምና ታማኝ አልነበረምና ያ ሰው ማለት ነው። እና አንደኛ ሁለተኛ ኢጅማዕ አለበት፣ የሶሃቦቹ ድርጊት አለበት። ሶሃቦች ሙሰይለመቱል ከዛብ እና ተከታዮቹ ሙስሊምን ይላሉ፣ ላኢላሃ ኢለላህ ይላሉ፣ ሶላት ይሰግዳሉ፣ ጾም ይጾማሉ፣ ዒባዳ እንዳለ ይፈጽማሉ። ነገር ግን ሙሰይለማ መልእክተኛ ነው አሉ። ሶሃቦች በአንድ ድምፅ ተጋደሏቸው። እነዛ አልይን ደግሞ ጌታ ነህ ያሉት ለሶስት ተከፈሉ። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ኡኽዱድ በሸለቆ ውስጥ እሳት ለኩሶ በእሳት አቃጠላቸው። ነገሩ አብዱላህ ብን አባስ ጋር ሲደርስ እኔም ብሆን እገድላቸዋለሁ ወላኪን በእሳት አላቃጥላቸውም ላ ዩዐዚቡ ቢናር ኢላ ረብ ናር ብሎ የመለሰበታል። እና ስለዚህ ከሀገር ማባረር ጉዳይ ላይ አወል መራ ነው እየሰማሁ ያለሁት እንደኔ በሸሪያው አቀማ ነው። ወላሂ አለም ችግር የለውም እንመካከርበታለን። የእውቀት ባለቤቶችንም ጠያይቀን እንትን ብለን እንትን የሚልም ከሆነ ይስተካከላል። አይጦሩ ነው ከተባለ ደግሞ አውርተንበት መቀጠል እንችላለን። እሱ ብዙ እንትን አይደለም ማለት ነው። እኔ ያለውን ነገር ከእውቀት ባለቤቶች ነው ከላይ ካሉት እየተማርኩኝ እያነበብኩኝ ከዛ በኋላ እየጠየቅኩኝ እንትን ብለው እንጂ የተለየ ነገር ለማምጣት ለእኔ ምንም ቤኔፊት የሚያደርግልኝ ነገር የለም። ማናውቀው ነገር ከሆነ አላውቅም ብዬ ላልፍ እችላለሁ። የማውቀው ነገር ከሆነ ደግሞ እንትን እላለሁ። በተረፈ ካፊሮችን ለማስደሰት ተብሎ የተለየ ነገር ያደረግኩት ነገር ያለ አይመስለኝም። ለመሸፋፈል ለምናምን ነገር እንደዛ አይነት ካለም ዳዋም ይጎዳል፣ ቢቀር ይሻላል እና ያንን ነው ብለው። እሺ ቀጣይ ሌላ ካለ የመጨረሻ አንድ መውቀፍ ብቻ ነው ያለኝ። እንግዲህ ማለሽ ያው ፍርድ ቤት የሆነ ጉዳዩና አውፍ በላይ መጀመሪያ እንደ ዋና አንድ ጥያቄ የመጨረሻ ጥያቄ የምጠይቀው እሱም ከአኽ ሰላሙዲን ከሚባለው ወንድም ጋር በውስጡ ራሱ እስቲ ያናግር ሁላ ብዬ ልኬለታለሁ። ያንተን ቪዲዮ አንስቼ ላኩለት። ከዛም ባለፈው ለስንት ሰዓት ለስንት ቀን ስንጨቃጨቅበት ነበር። ይህንን መሳላ ራሱ ስምን በየቦታው እየጠራ የተነጋገርንበት ነበር። ይህንን መሳላ እሱም ምን የሚል ነው? ሱረቱል ማኢዳ 5ኛው አንቀጽ ላይ ያለው አላህ ሱብሓነሁ ወተዓላ አልየውመ ኡሒለ ለኩም ጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም የሚለውን አንቀጽ አስመልክቶ እዛ ቦታ ላይ ያብራራኸው አገላለጽ በኋላ ላይ ነው የመጣቸው። ምን የምትለዋ የሙሲናት ከሚለው ጋር ነው የመጣው እንጂ ከመጀመሪያ ከነበረው ጋር አላየሁትም ነበረ። እሱን ተነጋግረንበታል እኮ። ከዛ በኋላም አንድ እኔ ቤት በከፈትኩበትም ሰዓት ላይ ተናግሬያለሁ። እሱንም ራሱ አላየሁትም ነበረ እና ምን የምትለዋ አርፈ ጀር የመጣችው በኋላ ላይ መሆኑን አላየሁትም እና ከፊት ለፊት አድርጌ ነው የተረዳሁት የነበረው። ከዛ በኋላ ስናየው መጥቶ ነግሮኝ አዎ ልክ ነው ይሄ ነገር እንትን ብዬ እርማት ራሱ ሰጥቼበታለሁ፣ በቢልክ ላይም ሰጥቼበታለሁ፣ ለእሱም ነግሬዋለሁ ራሱ መጥቶ ማለት ነው። አይ ቲንክ እሱ ቀላል ነው። አንዳንድ ጊዜ እንደዚህ ሲመጣ መነጋገሩ ጥሩ ነው። ምንም እንትን የለው። ከእሱ ጋር ስንነጋገር ተነጋግረንበታል። አይ ቲንክ ፊድባክ አድርጌዋለሁ ከእሱንም ከዛ በኋላ
ነግሮ ይንገራ አላውቅም። ግን አንተ ግን በዚህ ደረጃ ሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ ያለውን ሚን የምትለው ሐርፍ ጀር ላይ በሆነው ነገር የተናገርክበት ያለ አይመስለኝም። ሰምቼ አላውቅም። ያው ዛሬ ገና ነው ከአንተ የምሰማው። ለረዥም ጊዜ እንዳውም ስንጨቃጨቅበት የነበረ መስአላ ነው። ይህንን መስአላ ምክንያቱም ኧረ ምንም ምን ያጨቃጭቃል? መታ አንድ ቀን ጠርተኝ እኮ ይሄ ነገር እንደዚህ ነው ብለህ ከግራና ከቀኝ ከፊት ለፊት ነው ወይስ ከኋላ ነው ብለህ ብትጠይቀኝ እኮ ፊት ለፊት የምናየው ነገር ነው። ሀገር ያወቀው ፀሐይ የሞቀው ነገር ነው። ምንም የለም እና ጨቃጨቅ ያደረገን አክሰላሙዲንን በውስጥ ላኩለት፣ ቪዲዮውን ላኩለትና አክሰላሙዲንን ወንድማችን ወሒድ ጋር ትነጋገራለህ፣ እስቲ አናግረው በዚህ ጉዳይ። ምክንያቱም አንደኛ የዚህ ጉዳይ ላይ ኢጅማ ይጠቀሳል፣ አንደኛ ነስ አለበት ጉዳይ ነው ያኔ በሚለው ጉዳይ ላይ ገለጽኩለት። እንደገና ደግሞ አንደኛ እንደው አቀል ሸይ ቢስሚላህ ብሎ የተጻፈ ወይም እንደው የታረደ ምናምን የሚባል ጉዳይ ላይ የሆነ ነገር ይባል እዛ ቦታ ላይ የጠቀስኩ አጠቃቀስ ከሃዲያኖች ደግሞ ለምን ተከታዮች የሚያነሱት ነው የሚለውን ቀውል የሰዋቦችን ድርጊትን እዛ ጉዳይ ላይ እናግረው ብዬው ራሱ እንዳውም ወደ ጭቅጭቅ ገባማ ነው። ባረከላሁ ፊክ ጀዛከላሁ። እኔ ጨርሻለሁ። በጥቅሉ ሱረቱል ማኢዳ ነው ብለው እኔ አሁንም ቢሆን ዳጸ ልሳንና ዳጸ ምስጢር የሚባል ነገር አለ አማርኛ ላይ ታውቃለህ? ይሄንን ኡስታዝ አማርኛ መጀመሪያ ማንበብ ማለት ትንሽ ዳጸ ልሳን ማለት አፍ ላይ የአፍ ወለምታ የሚባል ነገር አለ። ማንኛውም ሰው ላይ ሊገኝ ይችላል። ምን ለማለት ተፈልጎበት ነው የሚለው ነገር ከዛ ባሻገርም በቃላት ራሱ ሊሳሳት ይችላል አንድ ሰው። ግን ዳጸ ሚስጥር የሆነ ነገር ላይ ሲሆን ሆን ብሎ ሰው ወይ ሆን ብሎ ፈሳድ ለማሰራጨት እያወቀ ታርሞም ከመታረምም ባሻገር ደግሞ ሆን ብሎ ስራዬ ብሎ ስሩን እየሰደደ ዲንን የሚሸረሽር ነገር ሰዎች እንደዚህ አይነት ሰዎች ሊያጋጥሙ ይችላል። ግን በጣም እርግጠኛ ሆኜ የምነግርህ ዳጸ ልሳን እኔ ጋር ልታገኝ ትችላለህ እንጂ ዳጸ ሚስጥር ልታገኝ አትችልም። እኔ ጋር በጣም እርግጠኛ ሆኜ የምነግርህ ማላውቃቸው ነገሮች ካሉ ከወንድሞች ጋር ተመካከረንበት የሆነ እኔ መጽሐፍ ስጽፍ ራሱ ብዙ ሰዎች ናቸው መጽሐፌን የሚያዩት። መጀመሪያ መግቢያው ላይ ራሱ ለክርስቲያኖች ምንድን ነው የምለው መጽሐፉ ላይ የቃላት ስህተት ልክ እንደ ጨጓራ ምንድን ነው ጨጓራ ስታጥበው አይጠራም፣ ሁል ጊዜ አይጠራምና የሆነ የቃላት ስህተት ቢኖር ተጠያቂው እኔ ነኝ። ዲኔም አይደለም አርቲዎት የሚሰሩትም ሰዎች አይደሉም ብዬ ነው ማስቀምጠው። ለምን ዳጸ ልሳን ከሰው አይጠፋም። ራሱ ማንኛውም አንተም ሆንክ ማንኛውም ሰሃባዎችም ሆኑ ታቢዮችም ሆኑ ሁሉም 3 ጄኔሬሽን የነበረው እንዳለ በአጠቃላይ ዳጸ ልሳን ሊኖርባቸው ይችላል። እንደዛ ብዬ ነው ማስበው። ግን መተራረም ያስፈልጋል። ለወደፊቱ የሆነ ነገር ሲያስፈልግ ቤት ጥራኝ፣ ቤት ጠርተህ እፈልግሃለሁ ብለህ በሰው አስልከህ ይሄ ነገር እንዴት ነው ብለህ ሰው ፍለግ ባለበት ራሱ እንትን ብትለኝ እኔ ከመቀበልም ከመተራረምም ወይም ሚስ አንደርስታንዲንግ ከሆነ ከመጀመሪያውኑ ያልቅ ነበር ሁሉ ነገር። ነገር ግን በየጊዜው ምንድን ነው የሚደረገው? ይሄ ነገር ምክንያቱም ወይ ደግሞ ወዳልተፈለገ አቅጣጫ አንተ ይላል እና አልተረጋግተህ አውራኝ ብዬ ምልህ አላህ በሚያውቀው አንተን ኦፌንድድ ለማድረግ ስሜታዊ ለማድረግ እኔ እንደሌላም ሰው አይደለም አንድ ሙስሊም ወንድሜን ማወራው እንደ ካፊሮችንም እንኳን ተናንሰን በጥሩ ሁኔታ ለማውራት እየሞከርን ያለ ነው። ወደ ዲኑ ኢስላም እንዲመጡ ስለምንፈልግ መራገጥ ሲጀምሩ ነው ወይ እናወርዳቸዋለን ወይ እንትላቸዋለን። ይሄ ማፋጠጥ ምናምን ነገር የሚባለው ነገር ያለው። ስለዚህ እኔ የዛን ጊዜ የመጣሁት ምንድን ነው ንጽጽሩ ላይ ያሉ ነገሮች ይሄ ነገር ነው ሲባል ጥያቄውን ስናቀርብ አይ እንደዚህ እህቶች ሴቶች አይውጡ ይውጡ በሚባለው ነገር ላይ ይውጡ ደሊል አለ የሚባል ነገር አለ። ያ ነገር ስላለ ለምን በውስጥ አታወሩም? ቤት እንክፈት ተባለ፣ ቤት ከፈትን። አቡል ቡኻሪን ኡስታዝ አቡ ሙአዊያን አስገባን፣ ጥሯቸውና እንነጋገርበት። የማይፈቀድም ከሆነ አይፈቀድም ይባል፣ የሚፈቀድም ከሆነ ይፈቀድ ይባል ብዬ ያንን ለመናገር ነው የመጣሁት። ነገር ግን የሚመጣው የ6 ወር ኮርስ ወስደው እንትን ብለው ምናምን ነገር አለ። እኔ ማን እንደሚወስድ አላውቅም። ወደ ከ5000 በላይ ተማሪ አለኝ እኔ በዓለም ዙሪያ ላይ። ሲወጡም ሲመጡም ደግሞ መስፈርታችን ያለው የመጀመሪያው ነገር ምንድን ነው? ፍላጎት አላቸው ወይ በዛ ነገር ላይ ይማራሉ። ከሲማሩ ደግሞ የነበረው ነገር እየከፈሉ ነው የሚማሩት። ለሰለምቴዎቹ መተዳደሪያ፣ ለቀለባቸው፣ ለትራንስፖርታቸው፣ ለአንዳንድ ነገራቸው እንዲሁም ከሚለው ሀሳቡ ገብቷቸው ነው እየከፈሉ ያሉት ሲመጡ። ከመጡ በኋላ ግን መጨረሻ ላይ የአቂዳ ኮርስ ይወስዳሉ። አሚር ነው የሚሰጠው ራሱ ማለት ነው የአቂዳ ኮርስ። አንዳንዶቹ አቂዳ ኮርስ አያስፈልገንም በአቂዳ እንዳይደለንም ብለው የሄዱለት ሰዎች ሁላ አሉ። እኔ የማውቃቸው እነዚህ አይነት እንትኖች አሉ። ይሄን ነገር ነው ማመጣና ሴቶችን እየወሰዳችሁ 6 ወር ኮርስ ትሰጣላችሁ ምናምን ነገር ሲባል እንዴት ነው ማለት ይሄ ነገር እንዴት ነው ማለት መነጋገር አንችልም ወይ? እነማን ናቸው? እየሄዱ ይወያያሉ፣ ይጨቃጭቃሉ። እኔ አላውቃቸውም። አሁን ይህን ሁላ ህዝብ ራሱ ልቆጣጠረው አልችልም። እኔ ትዳር አለኝ፣ ልጆች አሉኝ፣ ሰራተኛ ነኝ፣ በዛ ላይ ስራ ሰራለሁ እና ይህን ሁላ ጊዜ መስዋዕት አድርጌ ስመጣ ቲክቶክ ላይ ማን ነው የሚያወራው? ማን ነው እንትን የሚለው? ማን ነው ካፊር ቤት የገባው ምናምን? ያንን ኮንትሮል ማድረግ አልችልም፣ ላደርግም አልችልም። እኔ አላውቃቸው፣ የውስጥ ግንኙነት የለኝም
እዛው ግሩፕ ላይ አገኛቸዋለሁ እወጣለሁ ማለት ነው። በቃ አለቀ። እኔ ግሩፕ ላይም የለውም እዛ የትምህርት ግሩፕ ላይም ራሱ አሁን ላይ ለምን ጊዜ የለኝም እንደዚህ አይነት ነገር እና ከዛ አንጻር ነው እንጂ እኔ በፍጹም አንተን አታክ ለማድረግ ልክ ዲቤት ሜካኒዝሞችን ተጠቅሞ ካውንተር አታክ አድርጎ የሆነ አንተን አፈና ዘግቶ ምናምን ነገር እንዲህ አይነት ነገር አይሰራም፣ አይጠቅምም። ደግሞ ለአንድ ወንድምህ ትናለ ለእኔ ከበፊትም ጀምሮ ነው የምለው በመናጅና በአቂዳ ችግር የለብንም፣ በትህትና እንነጋገር። እኔ አንተንም ስለ አትቆጣ ተረጋጋ ብዬ ያልኩ ያኔ ስትቆጣ ነው እንትን ስትል ነው እኔ ማስረጃ አለኝ ለምቆጣበት ምናምን ነገር ስትል እሱ ነገር አያስፈልግም ያልኩ ከዛ አንጻር ነው እንጂ ፐርሰናሊ አታክ እንዴት አደርጋለሁ ስታስበው ማንንም ሰው ማድረግ አልፈልግም። ምናልባት እንደዚሁ የአፍ ወለምታ ካለ ቅር የተሰኘው ነገር ካለ ሌሎች ውስጥ ጥያቄ ጠይቁና ይቅርታ እንበባለን ኢንሻአላህ። አንተ ከጨረስክ ለሌሎቹ እድል እንስጣቸው። ሌላ መናገር ቢፈልግ ሰው አለ ከኡስታዞች መካከል? ኢብኑ ሐሰን ኡስታዝ ኢብኑ ሐሰን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቅድሚያ እኔ ወላሂ በጣም ነው ደስ ያለኝ ሐቂቀተን ማለት ነው። ምክንያቱም እኛም ሐቅ ይዘን እንጓዛለን እላለሁ እኔ እንደራሴ ማለት ነው። ሐቅ ይዤ እጓዛለሁ እላለሁ። እናንተ ጋር ስህተት አድርጌ ሲቆጥር የነበረው ነገር ሁሉም ተመልሶልኛል። አቡ አብደላህ የጠየቀው ነገር ሁሉ ቪዲዮ ሰርቼበታለሁ። አንተም ያው ቅድም እንደጠቀስክ ማለት ነው። ትልቁ ነገር ያ ስህተቱ መነሳቱ ነው። እኛም በተረዳ ነው በስህተት ይሁን እናንተም በተነገራቸው ስህተት ይሁን፣ ዋናው ነገር ግን እንደዚህ ተገናኝተን ስንተራረም ወላሂ በጣም ነው ደስ ያለኝ። ትልቁ ነገር እሱ ነው። በእኔ በኩል አውፍ በለኝ። እኔ አውፍ ብያለሁ። አስለን አላስቀየምከኝም። በሸክስያ ነገርም የለብኝም በአንተ በኩል ማለት ነው። የዲን ካልሆነ በስተቀር የሌላ ነገር ማንኛውም ሰው ያኔ የተዋወቅ ነው የዲን ትውውቅ ነው እንጂ መወለዴንም ላታውቅ ትችላለህ፣ መወለድህንም ላላውቅ እችላለሁ ለማለት ፈልጌ ነው። ባረከላሁ ፊክ አለ። እኔ ተመልሶልኛል። ዛከላ ይረንጀዛ እኔ ዲስከስ እንድናደርግበት የፈለግኩበት ምክንያት የሁለታችሁ ንግግር ነው። አንተ የሆነ ነገር ስትናገር ቪዲዮ ሰርተህብኝ፣ ቪዲዮ ስትሰራ ግን የሰራበት መንፈስ ነግሬዋለሁ ለቢላልም ማለት ነው። በቃ ይሄ ነገር ምናልባትም በቃ ላላ ብሎ እኮ ሊሆን ይችላል ብዬ አንተን ነበር ያሰብኩት የነበረው። እሱ ደግሞ ምን አለ አንድ ቀን እንትን እንላለን፣ አንድ ቀን እንደዚህ እንትን ብለን የሆነ ነገር በቃ ትዕግስታችን ያለቀቀን ምናምን ስል እንዴ እስከ ለምን ትቋጥረዋለህ? ለምን አንነጋገርበትም? ኢቨን እንደዛ ከሆነማ የምትቋጥረውማ ከሆነ ላላ ብለህ አይደለም የምትሰራው አለ ራሱ ኡስታዝ አቡ አብደላ። አይ እንደዛ ከሆነ ምንም ችግር የለውም በቃ አለና እኔ ኡስታዝ አቡ ሙአዊያ ኢንጂነር ከነቢላልም ጋር ምናምን ነገር ሆነ ተነጋገርንና ወንድሞች ያሉት አሁን ኡምራ ላይ ናቸው ያሉት እነሱ ከኔ ጋር መጀመሪያ በእኔ ጉዳይ ላይ ካላችሁ ጊዜያችን እንድንጠቀምበት መጀመሪያ ከኛ ጋር እንነጋገር። ከተነጋገርን በኋላ ግን በኋላ ላይ እነሱ ሲመጡ ግሩፕ ከፍተን እዛ ግሩፕ ላይ መነጋገር ይቻላል። ንጽጽሩም መታረም አለበት ብላችሁ የምታስቡት እንዲሳለጥ የምትፈልጉት ነገር መስተካከል አለበት የምትሉትን አንድ ላይ ሹራ እናደርጋለን ብዬ ነገርኳቸው። ተነጋገርን። ያው ቢላል ነው አሁን ቢላል ቢኖር ጥሩ ነበረ እና ቢላል የለም። እንግዲህ ቢላል ይሆናል እንትን ያለው የእናንተም እንትን ላይሆን ይችላል። ቢላል አልተመቸ ይሆናል። ሶስቴ ተቀጥሮ ሶስቴም የለም ነበረ እና ከዛ አንጻር ነው እንትን ያለው። እኔም ላላ ብዬ አፉ ብያለሁ፣ አንተም ላላ ብለህ አፉ በለኝ ኡስታዝ። ባረከላሁ ፊክ። በነገራችን ላይ ይሄ በቀጠሮ በኩል የመጣው እንደውም አቡ አብደላ በውስጥ አናግሮኝ ለቢላል ደውል ብሎኝ ነበር። ለቢላል እንድትደውል ብሎኝ እንደገና ደግሞ ራስታ በውስጥ አናገረኝና የሆነ ግሩፕ አስሮ ነበር። እኔም ነበርኩበት። እኔና እሱና ሶስተኛውን አላውቅም ሐቂቀተን። እኔ ያንን ነበር እንደውም እየጠበቅኩ የነበረው ያኔ ግሩፑ ላይ አለን። አሁን እኔ አልወጣሁም እስካሁን ማለት ነው። እኔና ራስታ ብቻ ነው ያለነው አብረን ማለት ነው። እየጠበቅኩ ነበር። ነገር ግን ቁባም የለንም። እኔ በበኩሌ ናም ለቢላል ደውል ብሎኛል አቡ አብደላ። ከዛ በኋላ ደውዬለታለሁ ወይስ አልደወልኩለትም ረስቻለሁኝ ራሱ ማለት ነው። አማ ይህንኛው አንድ ነገር ስለሆነ ራስታም ያው አንዳንድ ጊዜ ከእናንተ ጋር ያለው እኛ ጋር ይመጣል። እሱ ግሩፕ ስላሰረ ይሄ ነገር በውስጥ መፈታት አለበት ስላለ ግሩፕ አሰረ። ከዛ በኋላ እኔም ገባሁበት። ግን ምንም የገባ ሰው የለም። በዛው የቀራ ነገር ነው ለማለት ፈልጌ ነው።
እንጂ ወደኛ ብላል ወደኛ ደረሰ። በቃ እኛ ኢንጂነር ደውዬለት ከኢንጂነርም ጋር ተነጋግረንበት እኔ አሁን ጊዜ ስላለኝ ከኔ ጋር መጀመሪያ እንነጋገርና ወንድሞች ደግሞ ኡምራ ላይ ስላሉ እነሱም ይምጡና እያንዳንዱ ሰው አለበት የሚባለው ስህተቱ ተነግሮት ንጽጽሩ ላይ በምን መልኩ መሳለጥ አለበት መታረም የሚገባው ነገር አለ ከተባለም እሱ ላይም ተነጋግረንበት ወደፊት እንሄዳለን በሚለው ነበር የተነጋገርነው የነበር ነው። ቢላልን ጠበቁት። አንዴ ሰኞ ቀን አለኝ። ሰኞ ቀን መጥቻለሁ እየጠበኳችሁ ነው ስል አይ አልተመቸውም ኡስታዝ አቡ አብደላ አልተመቸውም አለ። ከዛ በሚቀጥለው አርብ ይመቻል ወይ እሱ ይመቸዋል አለኝ። እሺ አልኩት። አርብ ቀንም እንደገና ተመልሼ ጠብቄ መጥቻለሁ ስለው አይ እኔ አልተመቸኝም ነበር አለ። ከዛ በኋላ የሚቀጥለው አርብ አለኝ። እሺ አልኩት። የሚቀጥለው አርብ ደግሞ ስጠብቅ የለም። አይ በቃ ወይ ረስቶት ነው ወይ ደግሞ አልፈለጉም ይሆናል ብዬ በቃ ተውኩት ማለት ነው። እንግዲህ 3 የሞከርኩትም እኔ ነኝ። የዛሬ 4 ወር 5 ወር አካባቢ ላይም እንደዚሁ በነበረው ማን ቤት እንደሆነ አላውቅም ኡስታዝ አቡ አብደላን ሳገኘውና በተነጋገርንበት 8 ሰዓት ላይ ከመነጋገሩ በሴቶች ጉዳይ ላይ ተነስቶ ይሄ ነገር ትክክል ነው አይደለም ለመባባል ግሩፕ ከፈትን። ኡስታዝ አቡል ዋሃሪ ገባ፣ ኡስታዝ አቡ ሙአዊያ ገባ። ከዛ በኋላ ጥራቸው ሊንክ ስጣቸው ብዬ ሰጠሁት። ግን ይስጣችሁ አይስጣችሁም አላውቅም። አንተም አልመጣችሁም። በቃ ተረሳ። ያው የሰው ልጅ ደግሞ በተለያየ ነገር ቢዚ ይሆናል፣ ይረሳል። ከዛ በኋላ እንደገና ድጋሚ ለማስታወስ ሌላ ወንድሞች አላችሁ የምትብሉት ኢምራን አቡኪ ኢንጂነር ሰልማን ሁላችሁም መነጋገር ፈለጋችሁ ማውራት ትችላላችሁ። እኔ ጨርሻለሁ። ሰላም አለይኩም ወራህመቱላህ። እኔ ኢንሻአላህ ሰሞኑን እኔ እንኳን ሐቂቃ ለእኔም ግልጽ ሆኖልኛል የተጠቀሱት ነገራቶች በሙሉ ፈሊላሂ አልሐምድ ወልሚና ወላሂ በጣም ያምርብናል። አልሐምዱሊላህ هذا الذي ينبغي والله በእኛ የሚጠበቀው ነገር እንደዚህ አይነት ነገር በጣም ወሳኝ ነው ብዬ አስባለሁ። አልሐምዱሊላህ በጣም ደስ የሚል ነው መነጋገር፣ በመረጃ መተራረም። ኡስታዝ ወሒድም አቡ አብድላም ወከዛሊከ ኢብኑ ሐሰንም ሐቂቃ በጣም ነው ደስ የሚለው። አሁንም ቢሆን በዙ ሁኔታ ላይ መቀጠል አለብን። እየተራረም ስህተት አይጠፋም ስራ ላይ እስካለን ድረስ ማለት ነው። ሐቂቃ ማለት ነው። ስህተት በሚኖር ጊዜ መተራረም አንደኛችን ለአንደኛችን ስስተን ብሎ ማለት ሐቂቃ አንድ ሰው በዲን ላይ ተሳስቶ ያንን ስህተት አለማረም ነው ሐቂቃት እና በተቻለ ያክል እንተራረም። ሰሞኑን እኔም እያነሳ የነበረው ነገር ምናልባትም ለዓለሁ ኡስታዝ ወሒድን የሚመለከት ስለሆነ አወፍ እንድለኝ ያክል ብቻ እናጠቃላይ አወፍ እንድትለኝ ነው የምፈልገው ማለት ነው። እሱም ምንድን ነው ኢብኑ ሐሰን የሰራው ቪዲዮ ነበርና እክተፈይቱ ብሂ ፊዛከል ወቅት የዛ ጊዜ እሱ ስለሰራ በሱ ቪዲዮ ተበቃቅቼ ነበርና ብንናገርባቸው አይነት ነገር በሱ ላይ ምን አይነት ነገር እየተናገርኩኝ ነበር። ቢያንስ የሆነ የበላይነት ስሜት የሚሰማን ካለ እናስተካክል የሚል መልእክቶችን እያስተላለፍኩ ነበር። ቢማዕና በቃ ሁላችንም እዚህ ሚዲያው ላይ ነው ያለ ነው፣ እናስተምራለን፣ እውነታን እንገልጻለን። ከፊሉ ብዙ ሰው ሊከታተሉ ይችላል፣ ከፊሉ ላይ ሊከታተሉ ይችላል። ነገር ግን ከስራ የሐቅ መለያ አይደለም። ቅላም እንደዚሁ ማለት ነው። ማነስም ሆነ መብዛት የሐቅ መለያ ስላልሆነ ምን እንሆነ የሚል ነው። በብዛት ወደ ጉሩ ወደ መሸወድ ውስጥ እንዲያንገባ የሚል መልእክት እያስተላለፉ ለዚህ መንበዑና መነሻው ነጥብ ምንድን ነው ማለት ነው። ያንኛው የተናገርከው ንግግር ነበር ማለት ነው። ጀዛኩሙላህ ኸይረን። ሌላው ኢንሻአላህ ማነሳ የሆነ ነገር ምናልባት ሌሎች ወንድሞች ሊያነሱት ይችላሉ። አህል ሱናዎች ሰለፊዮች እስከሆነ ድረስ ሁላችንም መቼም የወላእና የበራ ጉዳይ ላይ ኢንሻአላህ በሰፊው የሚነሳ ይመስለኛል። በሱም ነገር ላይ በደንብ አድርገን እያወራንበት እየተመካከርንበት መሄድ ይኖርብናል ብዬ አስባለሁ። ማዕ አህሊል ቢድዕ ማለት ነው፣ ከቢድዓ ሰዎች ጋር ማለት ነው። ወከዛሊከ ከካህዲዎች ጋር ምን አይነት የሆነ ቁርኝትና መለያየት ይኖረናል የሚለውም ላይ በዚሁ መልኩ ቢታሰብበት ለማለት ያክል ነው። መተራረማችን ይቀጥላላለሁኝ። ወጀዛኩሙላህ ኸይረን። በእኔ በኩል የተከፋችሁ ካላችሁ ሱንይ ሰለፊ ሆናችሁ ማለት ነው። ድንበር ያለፍኩባችሁ ካላችሁ አወፍ እንድትሉ ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ጀዛከላህ ኡስታዝ። ኧረ ምንም ችግር የለውም። እኔ አንተን ስትናገርም ሰምቼም አላውቅም። እንዲሁም ብትናገርም ራሱ አሁን ኡስታዝ ኢብኑ ሐሰን ሲናገር ቪዲዮም ሲሰራ ምናምን ነገር ደስ ብሎኝ ነው ያዳመጥኩት። እኔ የሚከፋኝም ነገር አይደለውም። ያዙ ቆዳም ነው ያለኝ አይደለም የሙስሊም ወንድም የሚናገረው ንግግር እና ካፊሮች
ከሰለምኩበት ጊዜ ጀምሮ ዱላ ሲያሳርፉብኝ ነው የሚውሉት ያለው። ልክ አሁን ላይ ልክ ንጽጽሩ ላይ እንደሚያደርጉት የሚሰሩት ፖለቲካ አይነት በጣም ከቴሌግራም ከዋትሳፕ ጀምሮ ከፌስቡክ ጀምሮ ካለው ነገር ስደበደብ ነው የኖርኩት ማለት ነው። እና ያዞ ቆዳ ነው ያለኝ በደንብ እና ይዞን ጥርስ ነው ያለኝ በደንብ ችለዋለሁ ራሱ። እና የእናንተ ደግሞ ዱላ እኔን ለማረም ብላችሁ እስከመጣችሁ ድረስ ለመቀበል ዝግጁ ነኝ። አብሽሩ። በዚህ መልኩ እንኳን አትመለከቱት። ቀጥሎ ሌሎቻችሁ ማውራት የምትፈልጉ ሰዎች ካላችሁ አውሩ። ሰላም አለይኩም ወራህመቱላህ። እህድግደም ሀቢቢ ተፈضሉ ኢንሻአላህ በኋላ እናገራለን። አኺ ተፈضل አኺ ኢምራን እሺ ከደ በላብሽር حياك الله الله ያክብርልን። ያው አፉ በልኝ ግማል ላይ ተቆረኩኝ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመቀጠል በአላህ ቃል ጀምራለሁ። ወአምሩሁም ሹራ በይነሁም ያው የሙስሊሞች ጉዳይ ወይም ደግሞ ነህኑ አህለ ሱና አንድ ችግር ከተፈጠረ በሹራ ነው የምንፈታውና ወሊላሂል ሐምድ እንደዚህ ተገናኝተን አውርተን ራሱ ጉዳዮች መፍታታችን ትልቅነትን የሚያሳየውና ለዓለማቱ ጌታ ምስጋና ይገባው በመጀመሪያ ማለት ነው። ሁላችንም እዚህ አንድ ያገናኘን ነገር ዓላማው ዲን ማስተማር ነው። ሌላ ዓላማ ያለው አይ ቲንክ ያለ አይመስለኝም። ኡስታዝ ወሂድም አቡ አብዱላህም ሁላችንም እዚህ ጋር በሙሉ ዓላማችን ኩፋሮችን መጥራትና እንዲሁም ደግሞ እኛ ውስጥ ችግር ካለ መመካከር ነውና በእንደዚህ መካከል ደግሞ የሆነ አልፎ አልፎ ችግር አይጠፋም። ችግር ሲፈጠር ቀርቦ ማውራቱ መፍትሄ ነውና አልሐምዱሊላህ በጣም ደስ የሚል ፕሮግራም ነበር። ሁላችሁም ጀዛኩሙላህ አቡ አብዱላህ ኡስታዝ ወሂድ ሁላችሁም ጀዛኩሙላህ ብያለሁ። ከስር ደግሞ ያላችሁ ካፊሮች ያው ካፊር እንደዚህ አይነት ነገር ሲፈጠር ደስ ይላችኋል፣ ሪካርድ ለማድረግ ይሞክራሉ እና ያው አይታችኋል። ቁል ሙቱ ቢገይዚኩም ሙስሊም ችግር ሲፈጠር እንደዚህ ቀርቦ ጉዳዩን ይፈታልና ሪካርድ እያደረጋችሁ ያላችሁ አልተሳካላችሁም ብዬ መናገር እፈልጋለሁ። እና አልሐምዱሊላህ ሌላም ጊዜ ሰዎች ነን፣ እኔም ሰው ነኝ፣ ሁላችንም ሰው ነን። እንደ ችግር ሲፈጠር አለመግባባት ሲፈጠር የሳትነው ነገር ካለ ኢንሻአላህ ለመመከርም ለመዘከርም ክፍት ነን። አውሩን ብዬ ክፍት አደርገዋለሁ እና ያው እቺ ለመናገር ሁላችሁም አላህ ያክብራችሁ። ኡስታዚም ጀዛከላህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ይቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓተል ኸይር ሰላም ናችሁ?